ነይ ስበኪኝ በላት። እዚህ ጋር ለም ተው ቆይ አንዴ ሊድላት እንዴ ነገሩ ተው። እዚህ ከመጣች ትንታ ቆይ አንድ የሚሰበክ ሰው አግኝተናል። ጀማዓ ጥራት ወይኔ ወላሂ ይታራል ና የምናዝገው ሰው አግኝተናል። ያ ጀማዓ እሺ ቁጭ አድርገን ነው የምንሰብከው። ጋብዘን ሰላም ብለናል። ናግባ በክብር ያው የሰው ቤት ነው የመጣ ነው። ያው ሁለታችንም የሰው ቤት ነው ያለ ነው። ግን ያው ከመጣ ችግር የለም። እሺ እንዴት ነህ? ሰላም ነው? እሺ አለን ያው እየሰበካችሁ ነው። ወንጌል እየተሰበከ ነውና እሺ ማን ነው? ኢየሱስ ሰላም ነው። ሰውየው ከመጣ ደግሞ እንዳይገብረው አዛው ጋር ምን አለ መሰለህ ኢየሱስ ነው መሰለህ። ኢየሱስ ምንድን ነው ብላችሁ ነው መሰለህ? ጌታ ማን አድርጎት? በነገራችን ላይ ጌታ ማንም አያደርገውም። እሱ አምላክ ስለሆነ ማንም አድርጎት ሳይሆን ነው ከመጀመሪያ ሰማይና ምድር ሳይፈጠር ተክስናውጣ። እሺ ለዚህ በእውቀት የሚያወራ ሰው ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ማን አደረገው ይላል? ጌታ እንዳደረገው። ማን ያደረገው? እግዚአብሔር እንዳደረገው። ማንን አደረገው? ኢየሱስን። ስለዚህ ኢየሱስ ጌታ ነሽ። በተመሳሳይ በእንትና አንድ ደግሞ ወንድም እየጨረስን ነው ብንሄድ ጥሩ ነው። 10 ወቅት ማለት መጽሐፍ ቅዱስ ስናነብ አውድ አለ። ያው በመጽሐፍ ቅዱስ ስናጠና እግዚአብሔርን ቃል ስናጠና አውድ አለ። አውድ ማለት አገባብና የቃሉ አሁን የዚህ የመልእክቱ ዙሪያ እዚህ ጋር እያለ ያለው ድጋሜ ጌታም ክርስቶስም አድርጎታል። በቃ ባጭሩ እግዚአብሔር ጌታም አድርጎታል፣ ክርስቶስም አድርጎታል። እንደማመጥ አንድ ያስጨርሰኝና ከዛ ለአንተም ደግሞ ጊዜ ይሰጣል። እዚህ ጋር እያለው ያለው ጴጥሮስ ሐዋርያት ከሰበኩ በኋላ የሆነ ነገር ነው። እዚህ ጋር ምን እያደረጉ ነው? ወንጌል እየሰበኩ ነው። አይሁዶች ምንድን ናቸው? እግዚአብሔር የመረጣቸው ሕዝብ ናቸው። ስለዚህ ታውቃለህ አንተ ከግብፅ ያወጣቸው ሕዝብ ናቸው። አይሁዶች ጋር መጥተህ ስለ እግዚአብሔር ብትነግራቸው፣ ስለ መልአክ ስለ መንፈስ ቅዱስም ብትነግራቸው አይገርማቸውም። ለምን? ነቢያቶች በመንፈስ ቅዱስ እየመጡ ይናገሩ ነበር። ግን አይሁዶች የተቀበሉት አሉ ጌትነት፣ ያልተቀበሉት አይሁዶች ደግሞ አሉ። ኢየሱስ ክርስቶስ ጌታ እንደሆነ እዚህ ጋር እየተናገረ ቃሉ እያለ ያለው ጌታም ጭምር ነው እያለ ነው እንጂ ጌታ ነው አይደለም። ያንን ወንጌሉን እየሰበከ ያለው ጌታ ነው። ጌታ አይደለም አላልኩም እኮ ጌታ ነው። ጌታ ያደረገው ግን አምላክ ነው ነው የሚለው መጽሐፍ። አንተ አውዱ እንደዚህ ያለ እንደዛ አይደለም ጌታ ያለው አይደለም። ጌታ አደረገው ይላል መጽሐፍ እኮ። ያንን ሐሳብ ወይንን ወንጌል ሲያደርሱ ያንን የተናገሩበት አውዱ ምንድነው? እነሱ ጌታ እንደሆነ እንዲያውቁ እኮ ጌታ ያደረገው እኮ ገብቶኛል እኮ አንደርስታንድ አደረገው። ጌታ ክርስቶስ ያደረገው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ቅቡ ነው ኢየሱስ ከተቀባ በኋላ ማዳን ጀምሯል። ሹመት ነው የተሰጠው። ይህን ጌትነት ደግሞ ኢየሱስ ብቻ አይደለም የተሰጠው። ይሄን ታውቃለህ። ለምሳሌ ብዙ መሲዎች አሉ። እሱ ብቻ ሳይሆን ለምሳሌ ዘፍጥረት 45 ላይ ያወጣል። ይቀጥላል። ዘፍጥረት 45 ቁጥር 9 ላይ ማለት ነው አወጣለሁ። ምዕራፍ 9 ላይ ምዕራፍ 45 ቁጥር 9 እሺ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ
ጌታ አደረገ። በጣም ጥሩ። እግዚአብሔር ማንን ጌታ አደረገው? ዮሴፍ ነው። ስለዚህ እዚህ ጋር እንጨርስ። እየዘጋን ነው። እዚህ ጋር ጌታ አደረገው ሲል ምን እያደረገ ነው? ጌታ እያደረገው ያለው ዮሴፍ ምን ነበር? በመጀመሪያ እኮ ሾሞ ወንድሞቹ ራእይ አይቶ ህልም አይቶ ንጉስ እንደሚሆን ተነግሮት ተመኝተው ለግብጽ ባሪያ አድርገው ነው የሾሙት። ያንን ሲያደርጉት እግዚአብሔር ግን ምንድነው ከእስር ቤት ፈቶ ንጉስ አደረገው። እዛ ጋር ያለው ስለ ምድር ንግስና ነው እየተናገረ ጌታ አደረገው ነው። ጌታ አደረገው ንጉስ አደረገው ነው። አውዱ እዚህ ጋር የተናገረ አምላክ አደረገው ሳይሆን አምላክ አደረገው ንጉስ እያደረገው እኮ ገባኝ። አምላክ አሁን ለምሳሌ ጌታ ማለት ለነቢያት ሲሆን አምላክም ይሆናል። ለምሳሌ ዘጸአት 7:1 ላይ ሙሴን እግዚአብሔር ምን አለው? በፈርዖን ላይ ምን አድርጌያለሁ አለ? አምላክ አድርጌያለሁ። አውዱን ነው ምን መሰለህ? አውዱን አሁን ይሄንን ገብቶኛል እኮ ዮሴፍን ጨርሱ። ዮሴፍ ግልጽ ነው እዚህ ጋር የሁሉም አንድ አይነት የሁሉም ንጉሱ አደረገው ነው። ትክክል ነው። የምድር ንጉስ ሹመት ነው። የግብጽ ንጉስ ሹመት ነው። ትክክል። በተመሳሳይ እግዚአብሔር የማን ነው? መጽሐፉ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር ከ34 ጀምሮ ብታየው እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። ቴዎስ አለ በግሪኩ ቴዎስ ብሎ ነው ያስቀመጠው። እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው መጽሐፍ ሊሻር አይቻልምና እነዚያ አምላክ ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁ ማለት። ምክንያቱም ይህን ጥቅስ የተናገረው መዝሙረ ዳዊት ምዕራፍ 82 ቁጥር ከ1 እስከ 6 ላይ እግዚአብሔር በአማልክት ማህበር ቆመ ይላል አይደል? አማልክት የተባሉት የእግዚአብሔር ቃል እውቀት በጣም ደስ ብሎ እኔም ምን መሰለህ እውነቱን ግልጽ ልንገርህ። ቆይ ልጨርስ። ይሄ ልጨርስ በዚሁ ላበረታታ ስለምፈልግ ማለት ከብዙ ሙስሊሞች ጋር እገናኛለሁ። ለሙስሊሞችም ለአባቶቻችሁም ክብር አለ። ግን ምንድነው አንዳንድ ጊዜ ብዙ ሰዎች አላህ አይወልድም አይወለድም የሆነ ነገር ስታወራችሁ አላህ አይወልድም አይወለድም ሌላ የሚያውቁት ነገር የለም። ግን እንደዚህ የራስህን ማውቀት እንደዚህ በእውቀት ስትከራከር ደስ ይላል። እዚህ አመሰግናለሁ። እሺ። እና ነቢያቶች አማልክት ተብለዋል። ከዛ አማልክት ብቻ ሳይሆን ኢየሱስ ለዛ ነው ምን አለ? አንተ ራስን አምላክ ስለማድረግ ብለው ወቅሰውት ነበር፣ ሊወግሩት ማለት ነው። አምላክ ማድረግ ማለት ይታወቅ። ማርቆስ ወንጌል ምዕራፍ 14 ላይ ቁጥር 61 ላይ ኢየሱስን አንተ የክርስቶስ የብሩክ ልጅ ክርስቶስ ነህን ብሎ ጠየቀው። ሊቀ ካህኑ ማለት ነው። ኢየሱስም ምን አለው? አዎን ነኝ አለው። የዛን ጊዜ ምን አለው? ወረድ ብሎ ስድቡን ሰማችሁ አለ። ከዚህ በኋላ ምን ያስፈልጋል አለ። ያን እግዚአብሔር ልጅ ነው ብለህ ታምናለህ? እንደ ማንኛውም ነቢያት የእግዚአብሔር ልጅ ነው ስለተባሉ የእግዚአብሔር ቃል የመጣላቸው ሁሉ የትኛው ነው እግዚአብሔር ልጅ የተባለው? ነቢያቶች ሁሉ ከመጽሐፍ ቅዱስ ነቢያቶች ሁሉ እስቲ ንገር፣ የትኛው? መዝሙረ ዳዊት ምዕራፍ 80 ቁጥር 6 ምን ይላል? እናንተ ሁላችሁ የእግዚአብሔር ልጆች አማልክት ናችሁ አላቸው። ነቢያትን እንዳለ ማለት ነው። እሱ ጋር ነው መዝሙረ ዳዊት አውዱ እንደዛ አውጣው። መዝሙረ ዳዊት ግድ የለም። መጀመሪያ ከመዝሙረ ዳዊት በፊት ዮሐንስ ወንጌል ላይ አውጣው። ዮሐንስ ወንጌል ምዕራፍ 10 እሱ ሰው ኮት ያደረገው ከመዝሙረ ዳዊት የዮሐንስ ወንጌል ነው ኮት ያደረገው። መጀመሪያ ዮሐንስ ላይ ገባና 10 ላይ ኢየሱስ ያለውን አይተን ኢየሱስ ኮት ያደረገበትን ከመዝሙረ ዳዊት ላይ ነው ያለው ማለት ነው። እሺ ዮሐንስ እርግጠኛ ነኝ ህዳግ ካለው ህዳጉ ላይ ራሱ ያስቀምጥልናል። አይሱናኛውን መጽሐፍ አይደል? ኦኬ ባለ ህዳጉ አይደለም ራሪ ያለው አይደል? ዮሐንስ 10 ቁጥር ስንት ላይ ልንጣል? ከቁጥር ከ24 መጀመር እንችል ነበር ግን ተው ይረዝማል፣ ሰዓትም ስለሌለ ቁጥር 35 ላይ ጀምሮ 35 ላይ ልንጣል። አዎ እሺ ከ34 ላለው ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልምና። እንደዚያም የእግዚአብሔርን ቃል ያመጡላችሁን አማልክት የመጣላቸውን አማልክት ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አቢራካውን ወደ ዓለም ስለዚህ አሁን ይሄ ኢየሱስ የእግዚአብሔር ቃል ይመጣል ምን አለ መሰለ መጀመሪያ ከ34 ከአንድ ነው የሚጀምረው ከ24 ነው 24 ላይ ምን አሉት መሰለ አንዴ እኔ አውዱን ስናገር አዳምጠኛ 24 ላይ ማለት ነው ምን ይላል መጥተው ከበቡትና ኢየሱስን አንተ ክርስቶስ እንደሆንክ ንገረን እስከ መቼ በጥርጣሬ ታቆየናለህ አሉት አንተ አምላክ እንደሆንክ አሉ ምክንያቱም ይጠብቁ ነበር መሲሁ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሯል ስለዚህ የሚመጣ መሲህ እንዳለ ያውቁ ነበር ያ መሲህ ያው እሱ ግልጽ ነው ስለዚህ መሲሁ ነህ ወይስ አይደለህም ብለው ለምንድን ነው በጥርጣሬ የምታቆየን እስቲ ንገረን ገልጠ ንገረን አሉት ከዛ ኢየሱስም እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አላቸው ስለምንነቱ መሲህነቱ
እናንተ ግን አታምኑም አላቸው። ምክንያቱም ከበጎቹ ስላልሆኑ በጎቼ ግን ድምፄን ይሰማሉ አለ። ለምን? ስለሚያምኑ ምንነቱን መሲህነቱን ስለሚያምኑ። ከዛ ወረደ እንዲያለ መጨረሻ እኔም የዘላለም ሕይወት ሰጣቸዋለሁ አለ። ምንድነው የዘላለም ሕይወት ከተባለ የእግዚአብሔር ንግግር ነው። የዘላለም ሕይወት እዛው ዮሐንስ ላይ ተናግሯል። ይሄ ርዕሳችን ስላልሆነ እንውረድ። ከዛ ወረደና ቁጥር 34 ላይ አንተ እንዳልከው በቃ በጣም ጭቅጭቅ ነበረ። ከዛ በኋላ ራስን በቃ ውገሩት ተባለ። እኔና አብ አንድ ነን ሲል ማለት ነው። እኔና አብ አንድ ነን ያለው በምን እንደሆነ እሱም ሌላ ራሱን ይቻላል እንመጣበታለን። ከዛ ሊወግሩ ድንጋይ አነሱ። ከዛ ለምንድን ነው የምትወግሩኝ አላቸው። ስለ መልካም ስራ አንወግረንም፣ አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት እንጂ ኦኬ ራስን አምላክ ስለማድረግ የሚለውን በምንድን ነው የሚፈታው ኢየሱስ ብለን ስንል እዛው ላይ ራሱ ይመለሳል። መጽሐፍ ሊሻር አይቻልምና እነዚያ የአምላክ ቃል ይመጣላቸውን አምላክ ካላቸው የእግዚአብሔር ቃል ይመጣላቸውን አምላክ ካላቸው አብ የላከውን አለ ወደ ዓለም አብ የቀደሰውን ወደ ዓለም የላከውን እንዴ እኔ የእግዚአብሔር ልጅ ነኝ ስላልኩኝ እንዴት ተሳደባለህ ትላላችሁ አለ። ምክንያቱም መጽሐፍ ሊሻር አይቻልም ያለው ከየት ነው የወሰደው ነው ጥያቄ። መጽሐፍ ሊሻር አይቻልም በሕጋቸው ነው የተጻፈው። የቱ ጋር ነው አሁን? ይሄድ ነው እዛ መዝሙረ ዳዊት ላይ የተጻፈበት ቦታ ነው። ስንት ላይ ላውጣ? 82 ከ1 እና 6 ላይ 82 1 እና 6 ጥሩ ስነ ምግባር ነው ያለ በነገራችን ላይ ልስትህ ታብሌት አይ እኔ አለ ከአንድ ጀምሮ አንድ ላይ ያው እግዚአብሔርም በአማልክት ማህበር ቆመ ይላል። እግዚአብሔርም በአማልክት ጉባኤ መካከል ተሰየመ። አማልክት የተባሉት ነቢያት ናቸው። እሺ እዚህ ጋር ማለት ችግር የለውም። አንተ አሁን እኔ አንተን አትበል። የመጽሐፍ ቅዱስ ማጥኛ መጽሐፍ አለ የፕሮቴስታንት እኔን ተወኝና እሱ ላይ ድና ግድ የለም። እዚህ ጋር ከፈለክ እኔ አሁን ይሄንን ያመጣውልክ በዚህ ጋር መደበኛ ትርጉም አለ። እዚህ ጋር ደግሞ አዲሱ መደበኛ ትርጉም አለ። መጽሐፍ 1954 አቋን ምንድነው የአዲሱ መደበኛ ትርጉም አሁን ላልኮዳ አጣናንም ይመቻል። ለምንድነው ለምሳሌ አንድ የመጽሐፍ ክፍል ስለ ፍቅር ሆነ የሚናገረው ፍቅር ይልና ርዕስ ከዛ የእግዚአብሔርን ቃል ያስረዳል። እዚህ ጋር መስሙር 80 እግዚአብሔር ምን ይላል? የአሳፍ መዝሙር ይላል። ከሱ ቀጥሎ ምን ይላል? ሙስናና ዳኞች ሙስናና ዳኞች ነው። ሙስናና ዳኞች ችግር የለውም። ውረድና እግዚአብሔር በአማልክት ጉባኤ አንድ ልጨርስ። እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክትም ላይ ይፈርዳል እንዲህም ይላል። እዚህ ጋር ያለው ስለ ዳኞች ወይ ፍርድን ስለሚያጣሙ የእስራኤል ዳኞች ነው አሁን ጋር እንጂ አምላክ ነው እያለ አይደለም። አነሰም በዛም አምላክ እዚህ ጋር ምን እንደሚላቸው አሁን ነብዮችን አምላክ እዚህ ጋር ነብዮችን ነቢያትን አምላክ ናችሁ እያላቸው አይደለም። ስለ ዳኝነት ነው። ችግር የለም። ውረድ፣ ግድ የለም ውረድ። 6 ላይ እኔም እናንተ አማልክት ናችሁ ሁላችሁም የልጆች ናችሁ አልኩ። ማንን ያለው? እዚህ ጋር እያለ ያለው እኔ እናንተ አማልክት ናችሁ ሁላችሁም ልጆች ናችሁ አልኩ ያለው እኮ እግዚአብሔር ነው። እዚህ ጋር ያህዌ ነው ናችሁ እያለ አይደለም። እዚህ ጋር ትክክል ማንም ሲጀምር አምላክ ሰዎችን አማልክት ናችሁ አይደል? አምላክ ናችሁ እንዴት ይላል? እንዴት የሰው ልጅ አምላክ ይላል? ችግር የለውም። ዘጸአት 7:1 ላይ ሙሴ አምላክ ተብሏል። ያ ያለበትን አሁን እዚህ ጋር እያለ ያለው ስለ ዳኞች ነው። ራሳቸውን
እንደፈለጉ ፈራጅ ቆራጭ እንዳደረጉ እዚህ ጋር ራሳቸውን ፈራጅ ቆራጭ እንዳደረጉ የፈለገው ላይ መልካም ይፈርዳሉ፣ የፈለገውን ያጣመማሉ፣ ለገንዘብ ሲሉ እንደፈለጉ ስለሚሆኑ ስለ ምድር ዳኞች ራሳቸውን አምላክ አድርገው እንደሚያዩ ስለዛ ነው እየተናገረው። ስለ ዳኞች ነው እንጂ ነቢያትንም ሆነ እግዚአብሔር ልጅ ነው የተባለ ነብይ አምላክ ነው የተባለ። እሺ ግድ የለም እንደዛ ከሆነ ኢየሱስ ያለበትን አንተ ታመጣለህ። ምን ኢየሱስ ያለው ምንድነው ያለው? ምን ያለበትን ላምጣለህ? ኢየሱስ እዛ ቀደም ያልኩ ዮሐንስ ወንጌል ምዕራፍ 10 ላይ መጽሐፍ ሊሻር አይቻልምና አለ አይደለ? እነዚያ እግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። የት ነው ያላቸው? ቃሉን ስለመቀበል እኮ የት ነው ያላቸው? አሁን እነሱ ነብይ አሁን አምላክ ሊባል አይችልም። ማንንም እስራኤላዊ እንደውም ማለት ኢየሱስ ክርስቶስን ብላ ሊወግሩት የእግዚአብሔር ቃል የመጣላቸው ምን አላቸው? ሊወግሩት የሚነሱት ማለት የእግዚአብሔር ልጅ ስላለ ራስን አምላክ ስላረክ እያሉ እስራኤላዊ አምላክ የተባለ የለም እያልከኝ ነው? ተው አሁን ላወጣብህ ነው። በቃ አምላክ የተባለ የለም ባይብል ላይ እኔ ስለዚህ አሁን የሙሴን እኮ አልከደም። ሙሴ ብቻ አይደለም መላእክት አምላክ ተብለዋል። አንድ አልተባለ መላእክት አሳይ ሙሴ ተብሏል። መላእክት አምላክ ሊባል አይችልም። እንዴት መላእክት ማለት እኮ የአላህ አገልጋይ ወይም እግዚአብሔር አገልጋይ ነው። አምላክ ይለዋል። ላሳይሽ ኤሎሂም ማለት ነው ታውቃለህ? የግሪክ ቃል ነው አይደል? የዕብራይስጥ ቃል ነው። ኤሎሂም ማለት በብዜት አማልክት ሲሆን በነጠላ ኤሎሃ ማለት ግሪክ ቃል የዕብራይስጥ ማለት በብዜት አማልክት ሲሆን ኤሎሂም ኤሎሃ የሚለው ቃል አለ። ኢም ስትጨምርበት ላይ ኤሎሂም ይሆናል። ኤሎሃ ማለት ለምሳሌ ኢየሱስ አስተውሰ ከሆነ መስቀል ላይ ተሰቅሎ ኤሎሄ ኤሎሄ አለ። ኤሎሄ ማለት አምላኬ ማለት አምላኬ ትክክል። ኤሎሃ ሲሆን ደግሞ አምላክ ኤሎሂም ሲሆን ደግሞ አማልክት ማለት ነው። አማልክት የሚለው ቃል ለብዜትም ለነጠላም ሊውል ይችላል። ባይብል ላይ ተባባ የፕሉራል ኦፍ እግዚአብሔር በብዙ ስሞች ተጠርቷል። አዎ በዕብራይስጥ ለምሳሌ አሁን ምን አለ? በረሺት ባራ ኤሎሂም ማለት በረሺት ባራ ኤሎሂም ማለት እግዚአብሔር በመጀመሪያም ኤሎሂምን በመጀመሪያ ሰማይና ምድርን ፈጠራል። አሁን ኤሎሂም ተብሎ ለአምላክ ገብቷል። እሺ ይሄን ያዘልኝ። ሁለተኛ ደግሞ ለምሳሌ ምን ብሎ እንዳስቀመጠ ላሳየ። የማን ለስተ እሺ የሳሙኤልን ለስተ ሳሙኤልን ላሳየ። መጽሐፈ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 28 ላይ ይሄ አሁን አማልክት ብሎ ነው ያስቀመጠው። ልክ ለእግዚአብሔር በኋላ መልኩ ነው ያለለት። ያን ከሰው ልጀምርልና ወደ መላእክት ይደላሉ። አንደኛ ሳሙኤል ምዕራፍ 8 ምዕራፍ 28 ቁጥር 13 እና 14 28 13 ላምበው። አዎ ንጉስም አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየኋቸው። አሁን ያዘኝ። እሺ አማልክት ከምድር ሲወጡ አየሁኝ አለችው። ልባር በብዜት ነው የነገረችው። እሺ ቀጠለ። እሱ ምን አለ? ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ። እሱም መልኩ ምን አይነት ነው ያላት? መልካቸው አላላት። ያዘኝ። ከዛ እሷም ሽማግሌ ሰው ወጣ አለች። ቀጠለ። መጎናጸፊያቸውም አላለች። መጎናጸፊያውም ተጎናጽፏል አለች። ከዛ ሳሙኤልም ማን እንደሆነ አወቀ። ሳሙኤል እንደሆነ አወቀ። አጎንብሶም በፊቱ ወድቆ ሰገደለት። እሺ ስለዚህ እዚህ ጋር አምላክ ለሚለው ቃል ምንድነው የገባው? አማልክት ለሚለው ኤሎሂም ተብሎ ነው። እሺ ወደ አውዱ እንምጣ። ምንድነው በመጽሐፍ ቅዱስ አጣናን ውስጥ በጣም አውድ በጣም መሳፋይ ነው ያሰሩ። ያ ሳኦል የት ነው መጀመሪያ? የትም ሄዳው ችግር አይ እሺ ይከተላል። አንተ ነገር መናፍስት ጠሪጋ ነው። አዎ ጠንቋይ ጋር ነው። እዛ ጋር እሷ አሁን የተገለጠላት በመናፍስት በጥንቆላ አሰራር ነው። ስለዚህ እና የጥንቆላ በሷ አንድ ጠንቋይ በጥንቆላ አሰራር በሰይጣን አሰራር የተናገረችው ነገር እሺ ነገሩን ነው እኮ ባይብል እኔ እኮ አሁን ላመጣልህ እኮ ነው እያንዳንዱ ላመጣልህ ችግር የለውም። ይሄ አሁን አማልክት ተብሏል ባይብል ላይ። እሺ ይሁን እሺ የጥንቆላ ጠንቋይ ቤት ሄዶ እሺ ችግር የለውም። ስለዚህ ይሄ ተቀባይነት ችግር የለውም። እሺ ቆይ ላሳይ። አሁን ደግሞ ላሳይ። ቆይ እሺ አትይልስተ አንዴ ቆይ ላውጣልህ። እሺ መዝሙረ ዳዊት እኔ ባይብል ላይ ቀጥ ብዬ ገብቼ ላውጣለሁ። መዝሙረ ዳዊት ምዕራፍ 97 ይመስለኛል ቁጥር 7 ላይ አለ። ምዕራፍ 97 ቁጥር 7 ላይ እሺ ምን አለ መሰለህ? ለተቀረጸው ምስል የሚሰግዱ ሁሉ በጠላቶቻቸው የሚመኩ
ይፈሯል፣ መላእክቱ ሁሉ ይስገዱልሃል። መላእክቱ ሁሉ እሺ። አሁን መላእክቱ ሁሉ ለሚለው ስትሮንግ ወርዱን ነው ውስጥ ምን እንደሚል ማለት ነው። እሺ ምን ይላል? መላእክቱ ለሚለው ምንድነው የገባው? እስቲ አንብብልኝ። ስትሮንግ አሳምብል ኤሎሂም አየው ወጣች። መላእክቱ ለሚለው ኤሎሂም ብሎ ነው ያስቀመጠው። በዚህ እኔ ነኝ እንዴ ታዲያ? በዚህ እሺ አንተ ላይ ላሳየህ። አንተ ላይ ላሳየህ። ቃሉን ቃል በቃል ማየት እንችላለን። አንተ ላይ ላሳየህ። በምን ላሳየህ? ባይብል ላይ ላሳየህ። እዚህ ላይ እሺ ምን ላይ ነው? መዝሙር ላይ ምዕራፍ 97 የኔን ካላመንከው ማለት ነው። ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ፣ እናንተም አማልክት ሁሉ ለእርሱ ስገዱ። አዎ እናንተ አማልክት ለሚለው እስቲ 1954ን አንብቦ ምን ይላል? እሱን ላውጣል። 1954 ላይ ምን ብሎ ነው ያስቀምጠው? አማልክት የሚለው እዚህ ጋር እያለ ያለው አውዱን ግን ተረድተዋል። ችግር የለውም። አውዱ መጨረሻ ላይ ነው፣ ቃሉ ላይ እንስማማና አውዱ ላይ እንሄዳለን። ችግር የለውም። ከዛ ግሪኩ ላይም እንሄዳለን። ምን እንደሆነ አንገሌው ብሎ የሚያስቀምጠው ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ፣ እናንተ አማልክት ሁሉ ለእርሱ ስገዱ። እሺ ስትሮንግ ወርዱን ግባና አሳይ። እንዴ ዘጋው ስትሮንግ ወርድ ካለሽ ማስተካከል አንተ ጋር ስትሮንግ የለውም። ስንት ነው? ስትሮንግ የለውም። እሺ ባንክ ሰባት ላይ ልከና አለው ስትሮንግ። እሺ ይኸውልህ ስትሮንግ እዚህ ጋር ተነካና እሺ ተነካለ። የዚህ አማልክት ለሚለው የገባው ጋድስ ምን አለ? እሺ ባንክ እሺ ከዛ ይታያል ኦል ዩ ጋድስ አለ። ጋድስ ለሚለው የገባው ምንድነው? ኤሎሂም ለሚለው ደግሞ አይ አይደለም። ከዚህ በበለጠ በአውዱ ተቀምጦልናል። በአውዱ ጋር እየተናገረ ያለው ጭራሽ ስለዚህ ማናቸው ነው? ጭራሽ መላእክት ምን ተብለዋል? እዚህ ላይ በጭሩ ነው። ስለዛ ምን ተብለዋል? ሐሳቡ ስለዛ አይደለም። አውዱን ከላይ የማይጀምር ያሳየው እኮ ነው ብራዘርዬ። አይ ስለዛ ጭራሽ አይደለም። ጭራሽ ያሳየው ስለ መላእክት እየተናገረ አይደል? ይሄ ምንድን ነው? ይሄው የ1954 እናንተ መጽሐፍ ምን ይላል? ስለዛ እየተናገረ አይደል? ምን ይላል? መላእክት ሁሉ አይደል? ስለዛ እየተናገረ ስለ መላእክት እያላል መላእክት ሁሉ እሺ። እሺ ሌላ ደግሞ ልስጥ እዚሁ ላይ ዕብራውያን ይሄንን መጽሐፍ ወስዶ ዕብራውያን ምዕራፍ 1 ላሳየህ ዕብራውያን ምዕራፍ 1 ቁጥር 8 ይሄ ራሱ ማለት ነው ምን ይላል? ምንድነው እያለ ያለው? አይ አይደለም። አይ አንዴ ስማ። እሺ አንዳንዴ እኔ ነው። እሺ ልስማሽ። አውዱ ምን እያለ ያለው? አሁን ስለ አውዱ አይደለም ያለው። አውዱ ላይ ነው ያለነው። ቃሉ ላይ ነው ያለነው። ቃሉ ማለት አውዱ ማለት ምን ማለት? አውዱ እኮ ቃሉን እንድትረዳ የሚያደርግ መጀመሪያ ቃሉ ላይ እንስማማ። ቃሉን እንድትረዳ የሚያደርግ ልመልስልህና አለመቀበል መብት ነው። እኔ ሐሳቤን እየጫንኩብህ አይደለም፣ ያንተንም ማልቀበለው ነገር ስላለ ማለት እዚህ ጋር እያለ ያለው ምንድን ነው? ለተቀረጸ ምስል የሚሰግዱ በጣዖታትም የሚያመልኩ ሁሉ ይፈሩ፣ እናንተ አማልክት ሁሉ ለእርሱ ስገዱ። ለማን? ለእግዚአብሔር ስገዱ። አማልክት እያለ ያለው ስለ ጣዖታት ነው። ለሌሎች አማልክት እያለ ያለው ስለ መላእክ እያለ ሳይሆን አማልክት ማን ነው ያለው? በትትና አንተ ጨርሰኝና እኔን እየሰማሁ ስለሆነ ስገዱ እያለ ያለው አማልክት ሁሉ ስገዱ እያለ ያለው ለምሳሌ በግብጽ ውስጥ እግዚአብሔር ሲመለክ ብዙ ጣዖታት ነበሩ። በግብጽ ውስጥ ብዙ ጣዖታት፣ በአሕዛብ ዙሪያ ብዙ ጣዖታት ነበሩ። እነዛ ጣዖታት አማልክት ይባሉ ነበር። እናንተ አማልክትን የምትሉ አምላክን የምትሉት ሁሉ ለእግዚአብሔር ስገዱ እያለ ታዲያ ለምን ስለ መላእክት እያለ 1954 ተሳስቷል? ስለ መላእክት እያለ 1954 ስህተት ነው። ምንም ስህተት ይሄው። ታዲያ ለምንድን ነው መላእክቱ ያለው? ይሄው እሺ፣ ለምንድን ነው ለመላእክቱ ብሎ ያስቀምጠው? እኔ ነኝ ያስቀመጥኩት እንደዚህ ብዬ። ስምህን ግን አልነገርከኝም። እሺ መላእክቱን ለምን አለ እዚህ? የቱ ነው? ያው ለተቀረጹ ምስል የሚሰግዱ ሁሉ በጣዖታትም የሚመኩ ሁሉ ይፈሩ፣ መላእክቱ ሁሉ ስገዱለት። ይሄ አውዱ ያለው ስለ አማልክት ነው እየተናገረ ያለው። መላእክቱ ነው እያለ ያለው ስለማ እዚህ ጋር የተቀመጠው ስለ ከላይ ጀምሮ አውዱን ስታዩ ስለዛ እና ደግሞ መላእክ አይደለም። እኔ ልጭንባ አይደለም አለመቀበል ችግር የለም። እኔ መረዳቴ ችግር የለም። መዝሙረ ዳዊት ምዕራፍ 104 አሁን ደግሞ ሌላ ልስጥ። አሁንም አውጣው አንተ ላይ
ግን ወደ እንትን ግድ የለም አንድ ወደ ቅርጽ ወዳለ የመጨረሻ ይሄንን እናድርገውና እሺ እቺ ነው የመጨረሻ ነው ወደ ዋናው ፖይንት ነው እዚህ ወደ ዋናው ፖይንት ነው ተመለለ አንተ ላይ አውጣው እስቲ መዝሙረ ዳዊት ምዕራፍ 110 ይሄ ጥቅስ እንግዲህ ማለት ነው ለማን እንደሆነ አንተ ራስህ ታውቃለህ አይተኸው ማለት ነው በእርግጠኝነት ታውቃለህ ይኸው አሁን ይኸውልህ ምን መሰለህ እዚህ ጋር አሁን የአዲስ ኪዳን የአዲሱ መደበኛ ትርጉምና የቀድሞ የመደበኛው ትርጉም ልዩነት ሳይሆን ቃላት አሁን በዛ ዘመን አሁን የነበሩት አማርኛና በዚህ ዘመን ያለ አማርኛ ይለያያል ትርጉሙ ማለት ነው አጠቃቀማቸው ያንን አዲስ መደበኛ ትርጉም መጽሐፍ ቅዱስን ለውጦት ሳይሆን በአሁን ትውልድ ላለ ቃላቱን በትክክል እንዲረዳው የተነገረ ቃል ነው እንጂ ልዩነት ተገላቢጦች ኖሮት አይደለም። እሺ ግን አውዱ ግን የሚያሳምነን አውዱ ግን ስለ መላእክት ሳይሆን ስለ አማልክት ምን ላይ ያልከኝ እኔ አንተ ላይ መጫን አልችልም እንዳልከው ግዴታ ማሳየት ነው የሚጠበቅብኝ አሳይቻለሁ መላእክት ነው እኔም የተረዳሁትን ነው እኔ እኮ የመጽሐፍ ተሳስቷል እያልክ ነው አይደለም ሊትራሊ መላእክቱ የሚለው ስህተት ነው ስለዛ አይደለም አውዱ እያለ ያለው እንደዛ ነው ስህተት ነው መላእክት የሚለው እንደዛ እያለ አይደለም አውዱ ስለ መላእክት ሳይሆን እኮ መላእክቱ የሚለውስ ቃሉ ስለ አማልክት እየተናገረ መላእክቱ የሚለው መላእክት አማልክት ናቸው ይኸው በዚህኛው እኮ ነገርኩህ ይሄ እሺ ይኸውልህ እኔ አሁን ማለት እኔ ይኸውልህ አንድ ነገር ልንገርህ በትህትና ልንገርህ እኔ አሁን እዚህ ጋር መጥቼ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ሳወራ ሙሉ ለሙሉ መጽሐፍ ቅዱስ ዕውቀት ብቁ ነኝ ሆኜ አውቄያለሁ ከመጽሐፍ ቅዱስ እውነቱን ልንገርህ ያልተረዳሁት ይኖራል የማላውቀው ብዙ ነገር ይኖራል ሁሉም ነገር አውቄያለሁ ግን የበራልኝ እውነት አለ መጽሐፍ ቅዱስ የተረዳሁታል ያንን ላስረዳ ነው የወጣሁት እንጂ አዋቂ ሆኜ ፍጹም ደግሞ እግዚአብሔር ቃል ማንም አዋቂ ፍጹም ችግር የለም አብሽር መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ሄድ መጀመሪያ ይሄ ጥቅስ ከየት እንደመጣ እንትን ያሳያል አለ ኮከብ ምናምን አለ ዕብራውያን ላይ አንድ ጊዜ እንሂድና መጀመሪያ አዲስ ኪዳን ዕብራውያን ላይ ሄድልኝ አንዴ ያው ዕብራውያን ምዕራፍ 1 ቁጥር 7 ላይ እሺ አንድ ጊዜ ስለ መላእክት ሲናገር መላእክትን ሲያምሩ ንፋሳት አገልጋዮቹን የእሳት ነበልባል ያደርጋል ይላል በጣም ጥሩ ይሄንን ጥቅስ ይዘህ ይሄንን ራሱን ጥቅስ ይዘህ መዝሙረ ዳዊት ምዕራፍ 104 ያው ራሱ ቺን ኮከብ ስትነካ ራሱ የሚወስድ እዚህ መዝሙረ ዳዊት ምዕራፍ 104 እዚህ ጋር እዛ ጋር ከመዝለላችን በፊት እዚህ ጋር የዕብራውያን መልእክት ይዘው ከይቅርታ ጋር ጻፈው አይታወቅም በመጀመሪያ ደረጃ እሱ እርግጠኛ ሆኖ ግን እዚህ ጋር መላእክት ኢየሱስ ከመላእክት እኮ ስገዱለት ነው የሚለው ችግር የለውም ኢየሱስ ከመላእክት ስለሚመጣ እሱ ምን መጣበት ፖይንት ነው እሱ ግድ የለም እሱ አሁን ነጥባችን አይደለም መዝሙር 104 ላይ ራሱ መላእክቱን መንፈስ የሚያደርግ አገልጋዮች የእሳት ነበልባል ይላል አሁን መላእክቱ ለሚለው የገባው ምንድነው አሁን ሲሜዋ ይሄው ኤንጀልስ አይደል እሺ ማላክ ነው የሚለው በአንድ ጊዜ ማላክ እሺ እዚህ ላይ ማላክ ነው የሚለው አንድ ጊዜ እዛኛው ላይ እንሂድ ግሪኩ ላይ ባይብል ሀብ አንድ ጊዜ ባይብል ሀብ እዚህ ጋር አድርገና ከይቅርታ ጋር አንድ ጊዜ ለተናቀም እሺ ምን መሰለህ በአጭሩ ባይብል ላይ በጣም ብዙ እኔ አንድና ሁለት አይደለም ማሳየው በጣም ብዙ ሰዎች አምላክ ተብለዋል መላእክት አምላክ ተብለዋል ሀይል አንደስ ሊባሉ ማይችሉ አገልጋዮች ናቸው የእግዚአብሔር ፍጥሯን መላእክት ማለት እኮ ፍጥር ነው አይደል እንግዲህ ፈጠራቸው ወይ እግዚአብሔር የፈጠራቸው እንግዲህ አንተ እንግዲህ ካላመንክ ያው ለምሳሌ አሁን ቀጥታ ግሪኩ ላይ ሄድልና ቀጥታ ነው እሺ እንዲህ ወዲህ አይደል ቀጥታ ያው ባይብል ሀብ እውነቱን ለመናገር የግሪክ ዕውቀት የለኝም አውቃለሁ ምናልባት ይቅርታ አውቃለሁ አልኩኝ ባታውቅም ኖርማል ነው ባታውቅም ወደፊት ታየዋለህ ኢንሻአላህ እንትኑን ስታገኘው ማለት ነው አክሰሱን ስታገኝ ታውቃለህ ለምሳሌ ያው ሳልምስ ማለት መዝሙረ ዳዊት ነው የቀድሞ ምዕራፍ 97 ላይ ግን በግሪኩም ባለው በዕብራይስጥ በፈለከው ብትመጣ በእንግሊዘኛም ብትመጣ ነብይ መላእክት አማልክት የተባሉበት ስፍራ አንተና እንግዲህ ቢመጥለው አለ እኔ እንግዲህ ካንተ ማለት ሳይሆን ዲታ አይደለም ማየት ነው ካላም መተው ነው ካመንክ ደግሞ መቀጠል ነው እሺ አሁን ምን አለ መሰለ ቀደም የሰጠው ማለት ነው ምን አለ
ሌት ቢ ፑት ሼም ኦል አለ who serve አለ። እሺ ምናምን ካለ በኋላ ስለ አይደልስ አወራ፣ ስለ አማልክት አወራና worship him all gods አለ። gods እዚህ ጋር ከትህትና ጋር ማለት ነው። የግሪክ እውቀት ካላቸው ክርስቲያኖች ጋር ታወራሽ ለመሰለ በቃ ተውኩት። በቃ እሺ ዋናው ነጥባችን እሺ ዋናው ነጥብ ጋር ነው። እሺ እስቲ ጥያቄ ልጠይቅ። እንደዛ ነው የአምላክ ቃል መሰረታዊ የሆነ ነገር ላይ እናወራ አይደለ? እሺ አሁን እንደዛ ስለ ኢየሱስ ላይ እናወራ። መነሻችን ኢየሱስ ስለሆነ ኢየሱስ መነሻችንማ ባይብል ነው የሚሆነው የነበረው። እሺ አንተ እንደስካለ መጽሐፍ ቅዱስ ነው እሱማ። ግን አወራን መጽሐፍ ቅዱስ ላይ ግን ዋናው ፖይንታችን አንተ ክርስቶስ አምላክ ነው የምትልበት አንድ የምትተማመንበት ጥቅስ ሐሳቡን ነገር እኔ ልንገር አላውጣውም እስካሁን እየወጣ ነው። ፊልጵስዩስ ምዕራፍ 2 መሰለኝ ያወጣል። አይ በዛም በፊት እሱም ጥሩ በእግዚአብሔር መልክ ሲኖር ሳለ ሻታው ፍቅር ከ8 ቀን በኋላም ደቀ መዛሙርቱ ደግሞ ውስጥ ነበሩ። ቶማስም ከነሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስም መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ አለው ይላል። ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። በመጀመሪያ ደረጃ አውዱን እንመልከትና አውዱ መደነቅ ነው። የመጀመሪያው ምንድነው የተደነቀው? ያላመነ ነበር። ኢየሱስ ክርስቶስ ተሰቅሎ ሞትን ድል አድርጎ መነሳቱን አላመነ። ሰው ያመንኩ እንግዲህ አላመንኩ አይን ያላመን ለምን እኔ ስለመጻፉ ነው ማለት ግን ያላመንከበትን ነገር መወያየት ከፋ እሱ ላይ ስንመጣ ለዛ አሁን ትንሳኤውን ሳታመን በዚህ ነገር ነው ግዴለ እሱ ላይና እሱ ላይ ደግሞ ሌላ ነጥብ ስላለ መወያየት ይጠቅማል። እሺ ያመንክ እንጂ ያላመንክ እንዳትሆን። ስለዚህ ያመንክ በቃ በጣም ጥርጣሬ ላይ ስለነበረ እጅን አስገባ እንዲያምን ማለት ነው። ከዛ በኋላ ወዲያውኑ ደነገጠና ከሁለት ወይ ከሶስት አውድ ማየት እንችላለን። እኔ ግን ነጥቡን ላጠቃልልና ጀነራሊ ልንገርህ። አንደኛ ሻርፐስ ሩል የሚባል ነገር አለ። እሱን አላውቀውም ብለኛል። ይክርብ ሁለት ዴፊኒት አርቲክሎች አንድ ላይ ከመጡ ዴፊኒት አርቲክል ማለት ያው ስም ሆኖ ሁለቱ ስሞች ታይ ተምራል የተወሰነ ታቶ ይክርብ አይ ገብተ ነበር አይ ታተማ እንዴ በእንትን ያገኘው አሁን በራስ በማንበብ በምናምን ተባረክሽ ቀጥል እና ምን አለ አስተፋኝ ነው ሻርፐስ ሩል ላይ ያው ግሪክ ግራመር እና ግሪክ ግራመር ላይ ሁለት ወርዶች ማለትም ሁለት ስሞች ሁለት ናውኖች በዴፊኒት አርቲክል ካይ በሚል ተለይተው ከመጡ የተለያዩ አካላትን ያመለክታሉ ይላል። ሻርፐስ በመጽሐፍ ቅዱስ አውደ ላይ ነው። በመጽሐፍ ቅዱስ አውደ ላይ ሲሆን ይሄንን ሻርፐስ ሩል ራሱ በተቃውሞ ያስቀመጠበት ሁኔታ አለ። አዎ ለተዋለው እኮ አንተ እውቀት እንዲሆነ ነው። እሺ አንደኛ ይሄ ነው። ሁለተኛ ደግሞ የመደነቅ ነው ጉዳዩ። ስለተደነቀ ምን ይባላል መሰለ ይሄ ተዛማጅ ሙግት አምጥቼ ነው መሰለ ተዛማጅ ሙግት ለምሳሌ ዘፍጥረት ምዕራፍ 10 እግዚአብሔር ሰዶናልና ያሉት ማለት ነው። ሁለቱ የሰደዳቸው ያኛው ነው ብላችሁ ስለምታምኑ ማለት ነው። ሶ እነዚህ ሁለቱ የመጡትን ምን አላቸው ሎጥ ኦ ማይ ሎርድ ሳለ ኦ እናንተ ጌቶቼ ያላቸው ጌታዬ በዕብራይስጡ አዶናይ ያለ አዶናይ ማለት ለአንዱ አምላክ እንጂ የሚውል አይደለም። ያለው ግን ማንን ነው? እነሱን ያለው ሎጥ said to them ለነሱ አለ አሁን to them ለነማ ለመላእክቱ አላቸው። ምንድን ነው ያላቸው? አዶናይ አላቸው። ማንን ያለው? እነሱ ግን አዶናይ ያለው እነሱን ሳይሆን አምላኩን በመገረም ነበር ያለው። እዚህ ጋር ኢየሱስን ምንድን ነው ያለው? በጣም ስለተገረመ ያመንክ እንጂ ያላመንክ እንዳትሆን በማለቱ ምክንያት እጁን ወደ ውስጥ ሰዶ ሲያስገባና ሲያየው በጣም ገረመውና ጌታዬ አምላኬ ብሎ አምላኩን መጥራቱን ወይ ደግሞ ጌታዬ ያለው ኢየሱስን አለዛ ደግሞ አምላክ ያለው ደግሞ አብን መሆኑን ይናገራል። እሺ አንድ ጥያቄ ልጠይቅህ ልጨርስ አንዴ ተሳተረውና ሶስት ሙግት ስለሆነ ሶስተኛው ደግሞና የመጨረሻው ምንድነው? ኢየሱስ ጌታ ነው ብትለኝም እስማማለሁ። ምክንያቱም ጌታ የተደረገ ስለሆነ አምላክ ነው ብትለኝም እስማማለሁ። ለምንድነው? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ስለተባለ። ስለዚህ ኢየሱስ ጌታዬ አምላኬ ቢባልም ምንም ችግር የለውም። እሺ ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምነሃል፣
ሳይሆን የሚያምኑ ብፁዓን ናቸው አለ። ለምን ነብይ ከሆነ ጌታ አምላኬ ስለው ለምን እኔ ነብይ ነኝ ለምን አዎ በተመሳሳይ ሁኔታ ጌታዬ መባል እኮ አዲስ አይደለም። አምላኬ ሲባል እኔ ለምን አምላክ አይደለም ያለበት ቦታ አለ። ለምሳሌ እዚህ ጋር አምላክ ነው ስለሆነ እኮ አምላክ ስለሆነ ነው የእግዚአብሔር ቃል የመጣላቸው እኮ አምላክ ናቸው። ምንም የሚገርም ነገር የለም። ጌታም ናቸው አምላክም ናቸው። ለምን ይቃወማል? ግን የባህሪ አምላክ አይደለም ነው። በቃ በዚህ ከሆነ እንትን እዚህ ላይ ምንም ለምመሰል ግልጽ ነው። እዚህ ጋር ዮሐንስ 13 ላይ አሁን ላልከኝ አሁን እንደዚህ ላስገድድህ አልችልም። ቅድም አሁን አንተ እዚህ ጋር ወስደህ ወደዛኛው ወሰድከው፣ ወደ መዝሙረ ዳዊቱ ወሰድከው። ግን አውዱን ከአንተ ካልከው ጋር አይደለም። እኔ እንዳልኩ አንተ ላይ መጫን አልችልም፣ አንተም ላይ መጫን አልችልም። እኔ ምንድነው የገባኝ እውነት አለ፣ እሱን መናገር። ስለዚህ አምላክ እንደሆነ አሳየኝ ላልከኝ ኢየሱስ ክርስቶስ ግልጽ ነው። ጌታ አምላክ የሆነ ነብይ ቢሆን ኖሮ እኔ ነብይ ነኝ ማለት ይችላል። እንዲሁ ደግሞ ዮሐንስ 13 ላይ መምህርና ጌታ ትኛላችሁ እንዲሁ ነኝና መጣጣ ትክክል ነው። አልተሳሳተም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን ጌታ አደረገ አምላክ እንደሆነ የኔና ጌታ ግን በመደረግ እዚህ ናል ካወራ በመደረግ ግን ይመጣል አምላክ ጌትነት የባህሪ ጌትነት ያንተ መረዳት ቃሉ የተረዳበት አውዱ ነው እንጂ እንደዛ ያለ ማንንም ኢየሱስ አደረገው ያለው ሰማይና ምድርን የፈጠረ ነበር። አንድ ቃል አንብብህና አንዘጋዋለን ሰማይና ምድር እና ወደ አንተ እውነት እንመጣለን። እስቲ አንድ ቃል እኔ ልጋብዝና ያንተን ተሆነ እኔን ጠይቀኝ ከፈለክ። አይ ቆይ አንድ አንተ ላልከው ማለት እንዴ በጣም ወደኛ ኩሉ በትቀርጸኝ ምን ወንጌል ነው። እንደውም ወንጌሉን ለዓለም ሁሉ ታደርስልኛለህ። ሂዱ ወንጌልን ሁሉ ለዓለም ስበኩ ተብሏል። እሱ ጥቅስ ግን ጭማሪ መሆኑን ታውቃለህ? ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ እስከ 20 ድረስ ያለው ሎንግ ኢንዲንግ በሚባል ይታው። ኧረ ተው ተስፋዬ ሮቤሌን ታውቃለህ? ተስፋዬ ሮቤሌን ታውቃለህ? አይ ማንም ይበላል ይቀበል። ኮዴክስ አይነት ክስ የሚባል ታውቃለህ? እንትናችን እኮ አልተገናኘንም። በዛ እኮ ከይቅርታ ጋር ግን ሌቭሉ አልተገናኘም ብዬ ነው የማስበው። በእውቀት በጣም ከፍ ያልከናል። ከፍነቱ ሳይሆን እንደዛ ሳይሆን የተወሰነ ቢሆን ኮዴክስ አይነት ክስ ታውቃለህ? በነገራችን ላይ ሳይናት ክስ እውቀት ብቻውን ህይወት አይደለም። ትክክል ነው። አይሆን እግዚአብሔር መረዳት ይፈልጋል። ከፈለገ አንተ እዚህ ጋር ብዙ እውቀት ኖሮ ምን ሆኖ አላህ ከፈለገ እዛ ጋር መሬት ላይ ተጣሉን አንስቶ ካንተ በላይ ያረጋቸው በትክክል አምናችንም መካማስ ኮዴክስ ሳይናቲከስ ማለት ጥንታዊ ቫቲካንስና ሳይናቲከስ ማለት ለማንኛውም እንድታየው ነው። እሺ ኮዴክስ ሳይናቲከስና ቫቲካንስ ማለት ጥንታዊ የሚባሉ ኮዴክሶች ናቸው። ከነሱ ውጪ ሌላ መጽሐፍ የለም ወደኋላ። እነዚህ መጽሐፍቶች ላይ የማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ ሎንግ ኢንዲንግ በመባል ይታወቃል። እነዚህ የሉ። በቃ እሱን እንዝጋውና እንደዚህ ይላል ዮሐንስ 1 ላይ አንብበው። በመጀመሪያው ቃል ነበረ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እና ኢየሱስ ክርስቶስ አንተ እንደምትለው ጌትነቱን አምላክነቱን ከእግዚአብሔር የተቀበለ ሳይሆን ከእግዚአብሔር ጋር በእግዚአብሔር ቀድንም በእግዚአብሔር መልክ ሲኖር ቀደም የጠቀስከው ቃል በእግዚአብሔር መልክ የሚኖር የነበረ ነው። ክብሩን እንደመቀማት አልቆጠረውም። እንደመቀማት ነው እንደመቀማት ነው። ተባረክ። ጥሩ የእግዚአብሔር ቃል እውቀት አለ። ጥሩ ሻይ ምክንያቱ ስላለኝ ነው። መቀማትና መቀማት ሁለቱ በጣም ትልቅ ልዩነት ነው። አይ ሐሳቡ እንደዛ አይደል? መቀማት ካለ ራሱን የቻለ አውድ ነው። መቀማት ካለ ደግሞ የሚቀማው ነገር ነው። የሚቀማው እና የሚቀማው ነገር አለ። በዚህ ብዙ አንቀራም። ቃሉ ያለው በእግዚአብሔር መልክ ሲኖር ሳለ ስንት ጊዜ እንደ መቀማት ያ ማለት ምንድነው? እሱ ሰው ሆኖ ስጋ ለብሶ ሲመጣ ያነሰ ዝቅ ያለ አልመሰለው። ለምን ሰውን ለማዳን ስለሆነ ነው እያለ አምላክ ስጋ ለብሶ መጣ የሚል ነገር አለ። በመጀመሪያ እሱን ነው ማወቅ ያለብን። ምክንያቱም እሱ ላይ መምጣት ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ቆሮንቶስ ላይ እንደዛ ተብሎ ተቀምጧል። አይ በቃ ይሄንን ቃል ልስጋውና ወደ አንተ እመጣለሁ። እሺ አንድ ጥያቄ ልጠይቅህ። የመጨረሻ አንተ እንዳልከው ሾም አይደለም የነበረ
ቃል በእግዚአብሔር እንደዚህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ጋር ነው። በመጀመሪያ ኢየሱስ ሆኖ በምን አወቀ ማለት እኔ አሁን እስቲ ምናልባት አንተን እንደዚህ አልኩ አይደል? በመጀመሪያ ቃል ነበር ሲል በመጀመሪያ እቅድ ነበር ብዬ ልነሳ እችላለሁ። ምክንያቱም ሎጎስ የሚለው የግሪክ ምክንያቱም ጥቅስም ስላለኝ በመጀመሪያ እቅድ ነበረ። ይሄ እቅድም በእግዚአብሔር ዘንድ ነበረ። ይሄ እቅድም የአምላክ እቅድ ነበረ ብዬ እነሳለሁ። ከዛ በኋላ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አልኩ። ሁሉ በእርሱ ሆነ በማ ኢየሱስ በሚባለው ማለት ነው። በእርሱ ሆነ የተባለው እስራኤል ነው። ኦኬ ነው። ምክንያቱም እግዚአብሔር ሐዋርያት ሥራ ላይ ሲናገር ለእስራኤል መድኃኒት ይሆን ዘንድ እግዚአብሔር አመጣው ተብሏል። ሆነ የተባለው ለእስራኤል ሁሉ በእርሱ ሆነ ከሆነውም አንድ እኔና ባንድ ነን ያለበት ስፍራ ትክክል ነው። በዓላማ ነው እናውጣው እንዴት እንደሆነ ከአባት ልጅ ችግር የለም። በቃ አሁን የራስን መረዳት ነው መጽሐፉ ነው የሚለው። ወላሂ መጽሐፉ ነው መጽሐፉ ሲጀምር እግዚአብሔር ካልገለጠልህ በራስህ አትረዳው። እስቲ አንድ ጥያቄ በቃ እሺ ተው ነው። እኔ ግን በእውቀት ግን ማውራት አንተ እዚህ ጋር እየመጣህልኝ ስለሆነ በእውቀት ስለሆነ እያወራኸኝ ያለው በእግዚአብሔር ቃልበት ካንተ ጋር ማውራት አለ። ስለዚህ ወደ አንተ ነው። እስቲ አንድ ጥያቄ ወላሂ የመጨረሻ ልጠይቅህና ይበቃኛል ወይ አንተ የፈለከውን ትጠይቀኛለሽ። ስንት አምላክ አለ በክርስትና? አንድ እግዚአብሔር ነው። አንዱ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ ነው? ራሱን በሶስት መንገድ ገልጧል። አንድ እግዚአብሔር አንዱ እግዚአብሔር ከማርያም ተወልዷል። እግዚአብሔር ወልድ ተወልዷል። ያልተወለደ አምላክ አለ? ያልተወለደ ማለት አምላክ የተወለደ አምላክ አለ? ያልተወለደስ አምላክ አለ? አምላክ ተወለደ ስለ በስጋ ነው የተወለደው እንጂ በአምላክነቱ አይደለም። ስለዚህ አምላክ በስጋ ያልተወለደ አምላክ አለ? በስጋ ያልተወለደ አምላክ ማለት በስጋ የተወለደ አምላክ አለሽ? አዎ እሱ ኢየሱስ ክርስቶስ። በስጋ ያልተወለደ አምላክ አለ? ለምሳሌ አባውን እግዚአብሔር ክርስቶስ አባት አሁን በስጋ መጣ። ስለዚህ በስጋ የተወለደ አንድ አምላክ አለ፣ በስጋ ያልተወለደ ሌላ አምላክ አለ። ሁለት አምላክ ነው ያለው? ሁለት አምላክ ሳይሆን አንድ አምላክ። ስለዚህ ራሱን በሶስት ነው። አንዱ አምላክ በስጋ ተወልዷል ወይስ አልተወለደም? ወልድ እግዚአብሔር ወልድ ተወልዷል እንጂ አንደኛው አምላክ ግን አልተወለደም። እግዚአብሔር አብ አልተወለደም። ስለዚህ እግዚአብሔር አብ ካልተወለደ ሁለት እግዚአብሔሮች ናቸው ማለት ነው። ስለዚህ አንዱ እግዚአብሔር ተወልዷል። ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል። ሶስት እግዚአብሔር አንድ ነው ግን ራሱን በሶስት መንገድ ገልጧል እኮ። ስለዚህ አንደኛው ብቻውን አምላክ መባል ይችላል። እሺ ሁሉም በአምላክነት በስልጣን በአገዛዝ በዓላማ እኩል ናቸው። በስራ ግን በሶስት መንገድ ተገልጧል። ስለዚህ ለአንተ ብሎ ሞትን የሞተልህ ማለት ነው እግዚአብሔር ወልድ። ለአንተ ብሎ ሞት ያልሞተልህ አለ በስጋ ስለፈቀዱ ነገር በዓላማ በፍቃድ እግዚአብሔር ልጁን ሲልክ እኮ ለአንተ ብሎ ያልሞተ አምላክ አለ። መጽሐፍ ቅዱስ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲሁ ወዷል። ስለዚህ አብ ምን አረገ? አብ ስለወደደኝ ነው ልጁን የሰጠው። አንድያ ልጁን የሰጠው ወልድ ደግሞ እኔን ለማዳን መጥቷል። እሺ አንተን ያለ ቅዱስ ደግሞ በእኔ ውስጥ ያንን መዳን መስክሮልኛል። እሺ እግዚአብሔር እንግዲህ አንድ እግዚአብሔር ካለ አንዱ እግዚአብሔር ለአንተ ብሎ ሞቷል ወይስ አልሞተም? ምን መሰለህ፣ በዓላማ በእቅድ አንድ ናቸው። በእኔ መዳን ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ባህሪ አላቸው እንጂ አንደኛው አምላክ አንዱ አይተናነስም እኮ። ገባኝ። አንደኛው ሞቶላል አንተ እግዚአብሔር ወልድ በስጋ የተገለጠው በስጋ የተገለጠው ሞቶላል፣ በስጋ ያልተገለጠው ሞቶላል ነገር ቅድም ነገር እግዚአብሔር ልጁን ሰጠ። ልጁ ደግሞ ፈቃደኛ ሆኖ መጣ። ገባኝ። በስጋ አልተገለጠም እግዚአብሔር ወልድ እግዚአብሔር አብ ማለት ነው። እግዚአብሔር አብ። ስለዚህ እግዚአብሔር አብ በስጋ ያልተገለጠው እግዚአብሔር አብ ለአንተ ኃጢአት አልሞተልህም ማለት ነው። ስንት አምላክ ነው የሞተልህ? ያንን እግዚአብሔር ያንን ሲሰጠኝ ቀላል እግዚአብሔር ያንን ልጁን ሲሰጠኝ ለኔ ካለው ፍቅር ለምንድን ነው እግዚአብሔር አንድያ ልጅ ስንት እግዚአብሔር ነው? እግዚአብሔር ስትል ስንት እግዚአብሔር ነው? አንድ እግዚአብሔር። ስለዚህ አንድ እግዚአብሔር ይሄን ሎጂክ ራሱ እግዚአብሔር ካልገለጠልን ምንም ላደርግ በቃ ራሱ እግዚአብሔር ይለው በቃ ጠይቀሽ እዚህ በእውቀት ከኔ ጋር ያለውን ነገር አወራ። እሺ ችግር የለውም ጠይቀሽ አንተ ልጠይቀህ ቤታችን ሻይ ቡና ጋብዝ ባለቤቱ ስለሌለ ብዬ እኮ ነው። እሺ ጋብዞሽ እኔ የት እንደሆነ አላውቅም። እነዚህ ወንድሞችን በጣም ጥሩ ሰሚ ናቸው። ሻይቡና እሺ ደስ ይላል። የሆነ ነገር አይ ችግር የለም ታባታ ዜራ ክብርልኝ። አይ ምንም ቢልም ባይልም ሻይ ምናምን ነገር አለ። ችግር የለውም። እኔ ምንም አልፈልግም። እሺ ዜራ
እሺ ጠይቅ የፈለከውን ጥያቄ። አንተ ያለህበት መንገድ እውነተኛ ነው? እስቲ ደግሞ ቁርአን ይመርመር። መጽሐፍ ቅዱስ ተመርምሯል፣ ቁርአን ደግሞ ይመርመር። እሺ ችግር የለም። እውነት እርግጠኛ ነህ? በደንብ በጣም እርግጠኛ ነኝ። አንድ ሙስሊም ጀነት የሚገባው መልካም የሰራ ሁሉ አላህ Subhanahu Wa Ta'ala በቁርአን ነው በቁርአን ነው መጥቼ ስለማወራው ማለት ነው። ችግር የለውም። ቁርአን ላይ አላህ መን አሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ይሁን ከሴት መልካምን የሰራ فهو ሙእሚን አማኝ ብቻ መሆን የሚጠበቅበት አማኝ ብቻ ሆኖ ከተገኘ ይቀጣል። አንድ በጣም አስቸጋሪ ሄሎ ወይ አልহামዱሊላህ ቶሎ በል እኔ እንጃ እኔ አላቅም። አንድ ብቻ አይደለም የተለያየ አይነት አንድ ብቻ አይደለም። እሱን ጠይቀው እሺ እኮ እሱን ጠይቀው። እኔ እኮ እንደዚህ አይነት ነገር አሁን ብዙም አላቅም እኮ ዋላ በዚህ ሰዓት ታውቂያለሽ። የተወሰነ ከሁሉም አይነት አርገና እሺ ኦልራይት እና ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ መልካምን የሰራ አላህ ጀነትን ያስገባዋል ብሎ ተናግሯል። ሸራፍና ተደረሰ። አይ እኔ ወደ ጥቅሱ እመጣለሁ። ሐሳቡን ጨርሰን ወደ ቁርአን እመጣለሁ። አንድ ሰው ማመን ካመነ ጀነት ይገባል፣ ካላመነ ደግሞ ጀሃነም ይገባል። ያኔ ስለዚህ በአላህ ካመነ በአላህና በመጨረሻው ቀን ያመነ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? በአላህና በመን ካነ ዩእሚኑ ምንድን ነው ያሉት? መን ካነ አኺሩ ከላሚሂ ላ ኢላሃ ኢለላህ የመጨረሻ ንግግሩ ላ ኢላሃ ኢለላህ የሆነ ሰው አለ ደኸለል ጀና ጀነትን ገብቷል። ስለዚህ በዚህ ነብዩ የተናገሩት ቃል ከዚህ ጋር የሚጣረስ ነገር የለም። ነብዩ ራሳቸው ከዚህ ጋር የሚጣረስ ነገር አላውጣለ። አይ አንተናገሩ ምን ላውጣለ? አንተ የምትፈልገውን ጥቅስ ላውጣለ። በአማርኛ አይ እሺ እኔ ቁርአን በአማርኛም በአረብኛም የሚሆነውን ቁርአን አነባለሁ። እሱን ነው የማወጣልህ። ለኔ እሱን ነው የማወጣልህ። እሺ አንተ የምታወጣውን ጥቅስ ላውጣለህ። በአማርኛና በአረብኛ ያለውን ነው አውጣልህ። እስቲ መጀመሪያ ጥቅሱን ንገረኝ። ላውጣልህ። በእርግጠኝነት ምዕራፍ 10 ላይ ነው የሚሆነው። አይ አሁን ነብዩ አሉት ካልከው ጋር ደግሞ የሚጣረስ ራሳቸው ነብዩ የተናገሩት ቃል እሱ ነው። ቁርአን ላይ ከሆነ ምዕራፍ 10 ነው። ሐዲስ ላይ ከሆነ ደግሞ አለ። እሺ ምዕራፍ ዩኑስ 46 ነው። ሱረቱል ምን 46 ሱራ 46 ቁጥር 9 አህቃፍ። እሺ ምን አለ እስቲ እንየው። እሺ ነብዩ የተናገሩት ቃል። እሺ ነብዩ ቁርአን ላይ አይናገሩም፣ ያላህ ቃል። እሺ ያላህ። እሺ ከመልእክተኞች ቢጤ የሌለኝ አይደለም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ትክክል ነው። የማያውቁት በዱንያ አይ አንቺን ልጠይቀና ትመልስልኛለህ ይሄን ቃል። አንተ አሁን ነብዩ በአላህ ያመነ በመጨረሻውም ቀን ያመነ ጀነት ይገባል ብለህ አዎ። እዚህ ጋር ታዲያ ነብዩ መልእክተኛው ለምንድን ነው? እኔ ላስረዳ። ጥያቄንም ልንገር ስለማውቀው ላውራህና ጊዜ እሰጥሃለሁ ለመልሱ። ወይ ቶሎ በል። አሎ ኤላው ይሰማል። እሺ አዎ እሺ ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔ በእናንተም እንደሚሰራ አላውቅም። አንተ ጀነት ቀጥታ ገባለሁ እያልክ ነው፣ ግን እሳቸውም መጨረሻቸውን እንደማያውቁ ነው እዚህ ጋር እየተነገረ። ይሄ ደግሞ ምንድነው መሰለህ? ስለዚህ እንዴት ከየት አመጣው? ከአንተ ጋር ይጣረሳል። እሺ ነብዩ ሰለላሁ ዐለይሂ ወሰለም በዱንያዊ ጉዳይ ምን እንደሚሰራባቸው አያውቁም። ዱንያዊ ጉዳይ ነው ጉዳዩ፣ ዓለማዊ ጉዳይ ነው እንጂ አኺራዊ ጉዳይ ነው። አኺራዊ ጉዳይ ግን አላህ ምን አላቸው? ሱረቱል ፈትህ ላይ ኢና ፈተሕና ለከ ፈትሐን ምንድን ያለው? ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ አላቸው። አንተ መጀመሪያን የሰሩት ነገር ወንጀል ምናምን የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ግን መጀመሪያ ያለውን ወደ መጨረሻ ያለውን ሁሉ
ሁሉንም ነገር ምሬሃለሁ አላቸው። እንደውም ምን አላቸው በሱረቱ ዱሃ ላይ አላህ ምን አለ ወዱሃ ወለይል ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ፈተርዳ የምትወደውን ነገር እሰጥሃለሁ ነው አላህ ይሰጣል። እሱ ምንድነው ጀነት ነው። ወባ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንደዛ ከሆነ ለምንድን ነው ቢጤ የለኝም ያሉት? ለምንድን ነው እኮ ቢጤ ማለት እኮ ስለ ሰውነት ነው የሚያወራው። አንተ ስለ ሰውነት አይደለም። በእናንተ በእኔም ምን እንደሚደረግ አላውቅም። ስለ ፍርድ ነው እየተናገረ ምን እንደሚደረግ አላውቅም። ስለዚህ ሄሎ ላቀሳል እሺ ከተናገርከው ጋር ይጣረሳል። አይ አይጣረስም። እሱ እንኳን ያው ዱንያዊ ጉዳይ ነው በነገራችን ላይ ይሄ አኺራዊ ጉዳይ ሳይሆን አይ ስለ ዱንያዊ አይደለም። እዚህ ጋር ስለ ዱንያ ስለ ዓለም ሳይሆን እየተናገረ ያለው ስለ ዓለም እየተናገረ አይደለም። በእኔም በእናንተም እንደሚሰራ አላውቅም ይላል። አንድ ሰከንድ ታገሰ። ስለ ዱንያማ በሱ እንደሆነ ማንኛውም ያውቀዋል። እንዴት ያውቀዋል? ነገ አንተ ምን እንደሚሆንብህ ታውቃለህ? አይ ስለዛ አይደለም። በሱ እጅ እንዳለ ባላህ እጅ እንደሆነ ባላህ ገብቶኝ ማንም ያውቃል። ይሄ ቀላል። ስለዚህ ለዛ ነው ስለ ዱንያ ግን ስለ ዱንያ አይደለም። ያ ነው ያለው ነገር ያ ነው ባጭሩ። እሺ ይቅርታ በጣም ችግር የለም። እሺ ምን አለ መሰለህ ቁርአኑ ሲናገር ከመልእክተኞቹ ቢጤ የሌለኝ አይደለሁም። ቢጤ የሌለኝ ማለት ምንድነው? እንደ ማንኛውም መልእክተኛ ነኝ። ወባ እንደ መልእክተኞች እንደዛ ከሆነ በእኔም በእናንተም ምን እንደሚሰራ አላውቅም ልልህ እኮ ነው። ለመጣልህ እኮ ነው። እኔ ከመልእክተኞች ብጤ የሌለኝ አይደለሁም፣ እንደነሱ ነኝ፣ ብጤያቸው ነኝ እንደነሱ ማለት ነው። በእኔም በእናንተ ምን እንደሚሰራ አላውቅም። ሀቂቃ ትክክል ነው። ታዲያ አንተ ኬት አምጥተህ ታዲያ ጀነት ይገባል? እሱን ነው እኮ የምነግርህ። እሱ በግልጽ ተናግረዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የጀነት ቁልፍ የመጀመሪያው ከፋች እንደሆኑ ሐዲስ ላይ ተናግረዋል ራሳቸው በሐዲስ ላይ ማለት ነው። ቀጠለና ምን አለ? በእኔም በእናንተ ምን እንደሚሰራ አላውቅም። አዎ ዱንያ ላይ በሚሰራው ነገር አላውቅም አሉ። ወደ እኔ የሚወረደውን እንጂ ሌላ አልከተልም። ነገ ምን እንደሚደረግ ከአላህ ነው የሚያውቁት። በራሳቸው የሚያውቁት ነገር የለም። አላህ ነው የሚነግራቸው በዋህይ ማለት ነው። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም። ሌላ ነገር ቢጠይቋቸው ሳቢ ምንድነው ካንተ ጋር ይጣረሳል። አይጣረሳቸው እንኳን መጨረሻቸውን አላውቅም። መጨረሻቸውን አለማወቅ አይደለም። ኖ መጨረሻ አለማወቅ አይደለም። ነገ በእኔ ላይ ምን እንደሚከሰት የሚነግረኝ እንኳን ቁርአን ነው። ተግባባ። እኔ ከመልእክተኞች ቢጤ የሌለኝ አይደለሁም ራሴ ነኝ ብያለሁ። ስለዚህ ይሄ ነው መረዳት፣ ይሄ ነው ትክክለኛው መረዳት። ጊዜ ላለመፍጀት እኔ አሁን ሌላ ጥያቄ ካልኩ የመፈለግ ጉዳይ ነው እንጂ አሁን እኔ አንተን በአንዴ ማሳ እኔ እንደዛ አይደለም ጉዳዩ። ስለዚህ ሌላ ጥያቄ አለ። እሺ ጉዳይ እሺ ቁርአን አውጣለሁ ሀሳብ ብትነግረኝ ምናልባት ለጊዜ ቁጠባ ሀሳብ ትነግረኛለህ? ላውጣ ነው። አይ አውጣልህና በመጀመሪያ በእንትኑ ላይ እንድንወያይ እንፈልግ። ቁርአን ያላህ ቃል ነው እንታም አዎ ያላህ ቃል ነው። ምዕራፍ 69 ላይ ጥያቄ አይደለ? አይ የኔን ጥያቄ ያላህ ቃል ነው ብለን ያላህ ቃል ነው የሚጣረስ ነገር ግን እኔ ጥያቄ ነው። እሺ የመልእክተኛው ቃል ነው ይላል።
የሰው ቃል ነው ይላል። ትክክል። እሺ ከዚህ የባሰን ደግሞ ይሄንን ቃል ነው። እሺ ምዕራፍ ስንት ቁጥር ስንት? ሱራ 21:5። እሺ ሱራ 21:5። እሺ እስኪ ምን ይላል? በል ቃሉ አድጋሱ አህላም ላላ ብለህ ይሄንን እንዳትል ጥያቄ ስለፈጠረ ሁለተኛ እንዳትሳሳት ይላል። ምንድነው ይላል? አሉ ይላል። እሺ አይደለም አሉ አየህ። ስለዚህ አሁን ኢየሱስ ጠንቋይ ያለበት ብለው ስላሉ ኢየሱስ ጠንቋይ ነው ማለት አይደለም። እዚህ ጋር አሉ በእውነት ቁርአን የህልሞች ቅዠት ነው ይላል። ቆይ ጨርስ አሉ የሚለውን ጨርስ። አሉ እዚህ ጋር እኮ ስለሌላ ነገር እየተናገረ ገባኝ። እዚህ ጋር ቁርአን በእውነት ቁርአን የህልሞች ቅዠት ነው ብሎ ዘግቶታል። እዚህ ቆይ እንደዛ ከሆነ አይሆንም። ምን አለ መሰለህ አረበኛው ቆይ እንደዛ ከሆነ ቁል በል አለ ነው ብሎ ዘግቶታል። ከስር የሚናገረው ሌላ ሳያለ በል አለ ማለትም እንደውም ማለት ቃሉ ብለው አሉ አድጋሱ አህላሚን የቅዠት ወሬ ነው ብለው አሉ። ተግባባን? አሉ እዚህ ጋር ግን ነው ብሎ ነው የሚለው። ይሄ ምን መሰለህ አረጓል እንትን ኮቴሽን አይታየህም? እዚህ ጋር ኮቴሽን አይታየህ? ህልሞች ቅዠት ነው። ቆይ ኮቴሽን ይታያል? ኮቴሽን ምንድን ነው የሚወስደው? ይሄ ኮቴሽን ምንድን ነው? እዚህ ጋር ኮቴሽን እኔ ያነበብኩትን ጨርሼ ላምብብ። ቃሉን ጨርሼ ላምብብ። ኮቴሽን ምንድን ነው? በእውነት ቁርአን የህልሞች ቅዠት ነው፣ ይልቁንም ቀጠፈው እንዲሁ እርሱ ቅኔም ገጣሚ ነው፣ የቀደሞቹም እንደተላኩ መልእክተኛ ከሆነ በተአምር ይምጣ ብን ምን አሉ እኮ ስለ መልእክተኛ ነው አሉ። ከላይ ስለ ቁርአኑ ነው የሚያወራው። አረካው ሶስት ስንኝ ነው የተናገሩት። ከላይ ስለ ቁርአኑ ቅዠት ነው ሶስት ነገር ነው የተናገሩት። አንድ ደግሞ ስለ መልእክተኛው ነው። አንድ ብቻ አይደለም የተናገሩት። ቆይ ተው በእውነት ፈትሽው ነው ያው ለክርክር ወዴት ነው የምትፈትሽው? ይሄንን ወዴት ነው የምትፈትሽው? በእውነት ቁርአን የህልሞች ቅዠት ነው አሉ። አንድ እሺ። ሁለተኛ ይልቁንም የቀጠፈው እንዲሁም እሱ ቅኔን ገጣሚ ነው አሉ። ሁለት ሶስተኛ የቀደመውን እንደተላኩ መልእክተኞች ከሆነ በተአምር ይምጣብን አሉ። ሶስት አሉ። እሺ ሌላ ጥያቄ አለ። ስለዚህ አሁን ሁለተኛ እንዳትሳሳት። ይሄ ግልጽ ነው። እንደዛ ከሆነ ይሄ የመጀመሪያው ዘግቶታል። እዚህ ጋር ስለ ተአምራ ስለ መልእክተኞች አይደለም። እሺ ኮቴሽን የሚባል አላውጣው አለ። የሰው ቃል የሚለው ለምንድን ነው የሰው ቃል? እሱን ደግሞ ለምጣላ እሱን ልምጣ። የሰው ቃል አይደለም። እሺ ምዕራፍና ቁጥር ስጠኝ መጀመሪያ። እኔ ላውጣለች አልነበረ ግን ብታወጣልኝ እኮ ላውጣለሽ። በቃ ምዕራፍ 69 ከዚህኛው እንጀምር። እሺ ሱራ 39 ላይ 40 ላይ እንደዚህ ይላል። እርሱ ቁርአን የተከበረ የመልእክተኛ ቃል ነው። ትክክል። አዎ የሰው ቃል ነው የሚልም አለ። የህልሞች ቅዠት ነው አምጣው ቁርአኑ እርስ በራሱ አምጣው። እሱን አሁን ማምጣት እኮ ነው። አሁን እንደዛ የምትለው ማምጣት ነው። ለምሳሌ ላሳየህ የማን ቃል ነው? ይኸውልህ የኔ ከታገስከኝ እሱንም አመጣልሃለሁ የሚለው ይሄ ነው። እሺ አሁን ለሌላ ጊዜ አሁንም እንዳትሳሳት ምን ይላል መሰለህ? ቁርአኑ ምዕራፍ 69 ቁጥር ከ40 ጀምሮ እሺ እና ይኸውልህ ምን እንደሚል በደንብ አዳምጠኝ። ወደኔ ያሳብ እሱ አለ ቁርአን የተከበረው መልእክተኛ ቃል ነው አላቆመም። እሺ ቀጠለ። እርሱም የባለቅኔ ግጥም አይደለም፣ ጥቂትን ብቻ ታምናላችኋል። የባለቅኔ ሳይሆን መልእክተኛ ነው እየተናገረ ያለው መልእክተኛ ነው። የባለቅኔ ንግግር ሳይሆን መልእክተኛ ነው። መልእክተኛ ምንድነው ይዞ የሚመጣው? ከማን ነው መልእክት ይዞ የሚመጣው? እንደዛ ቢያስቀምጥ እሱን ነው። አቤት ልክ ያለው ስክሪንሾት ልላክ። እሺ መልእክተኛ ከማን ነው መልእክት ይዞ የሚመጣው? ስለ ተቀብሎ እያለ አይደል? ቀጥታ ቃል እኮ መልእክተኛ ምንድነው ስራው? የተላከ ማለት ነው። ከማን ነው የተላከው? ካላ ወይ ከእግዚአብሔር ዘንድ ወይ ስለዚህ ያው እሱ የተከበረው የመልእክተኛ ቃል ነው እንጂ የባለቅኔ ወይ የገጣሚ ቃል አይደለም። እዚህ ጋር እኮ አላህ የላከው የመልእክተኛው ቃል ነው አይደለም የሚለው ቃል በቃል የመልእክተኛው ቃል ነው። አላህ የላከው የመልእክተኛው ቃል ነው። እሱ ነው ይጨርሰዋል። ግዴታ እንደዛ ማለት አለበት ከሆነ እንደዛ ነው። ስለዚህ እንደዛ ከሆነ አላህ የላከው ስላላለ መልእክተኛው የአላህ መልእክተኛ አይደለም። ትስማማለህ? በዚህ ባይብል ላይ እንዲህ አይነት ጥቅስ ባመጣ እንዲህ አይነት ጥቅስ ባመጣ ትስማማለህ? ምን አይነት ጥቅስ? ለምሳሌ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ያለው ማን ነው? ኢየሱስ ማን ይላከው? አምላክ ነው። ለምን ተላከ? ያ አምላክን ጭምር ነው። ችግር የለውም። ማን ይላከው?
አባቱን ግን እሱ አባቱ አይደለም አዛጋ አባቱ ስላለ አየህ የማይሆን ሙግት አታምጣ ሳይሆን እሺ እንቀጥል እንደዛ አንተ እኮ የራስህን እናምጣ ችግር እሱ ቁርአን የተከበረ የመልእክተኛ ቃል ነው እሱ የባለቅኔዎች ግጥም አይደለም የመልእክተኛ እንጂ ጥቂትን ብቻ ታምናላችሁ ቀጠለ የጠንቋይም ቃል አይደለም የመልእክተኛ እንጂ አሁንም ጥቂትን ብቻ ታስተውላላችሁ ከማን የተወረደው እስቲ አንብብልኝ እቺ ከማን ተወረደ ይላል ከዓለማት ጌታ የተወረደ ነው ከዓለማቱ ጌታ የተወረደ ነው ይዘበራረቃል ምን አንዱ ከአንዱ ጋር ይጋጫል ምን ለዛ ኧረ ተው በአንድ ነጥብ እናውራሽ በአንድ ነጥብ ስለዚህ እሺ ምን እናውራ እሺ እንዳወራ እሺ والله ያመነ በመልእክተኛ ያመነ ጀነት ይገባል ይላል። አንዳንድ ሙስሊሞች ደግሞ ከሚማሩት አይ የኔ መልካም ስራ ተመዝኖ መልካሙ ካመዘነ ጀነት ሂሳብ የሚባል ነገር አለ ሂሳብ የሚባል ነገር አለ እንደዛ የሚባል ነገር አለ ሂሳብ የሚባል ነገር አለ ጀነት ይገባል ሲባል ሁሉም ሰው ጀነት ነው የሚገባው ኢንሻአላህ ሙስሊሞች ጀነት ይገባሉ ሁላችሁ ሐዲሱ ላይ ደግሞ ሐዲሱ ላይ ደግሞ ከ40ኛው ሐዲስ ላይ ቁጥር 4 ላይ የማን ሐዲስ የእናንተ ሙስሊሞች ሐዲስ ምን የሚለው ሐዲስ 40ኛው ሐዲስ ማለት እኔ በዛ ነው ካልሆነ ግን እዛ ላይ ሐሳቡን ልንገርህና ከሆነ ሆነ ካልሆነ አልተቀበልከው እሷ ግን ምን ይላል አላህ መንገድ ላይ መስጠታ እንዲ በመረጃ ሳትናገር ነው እንደምታረገው ማለት በመረጃ አለ አላስገድድም መረጃ ነው ነገርኩ 40ኛው ምን ሳይ ሙስሊም ነው ሳይ ቡኻሪ ነው ሳይ ነሳኢ ነው ኢብኑ ማጃ ነው የትኛው ላይ ነው 40ኛው ሐዲስ ላይ እኔ ማቆይ 40ኛው ሐዲስ ቁጥር ስንት በቃ 40ኛው አራተኛው እስቲ ያውጣልኝ እኔ የለኝም ሐዲስ ታዲያ እንደዛ አይደለም ማለት እንደዚህ እኔ የነገርኩህ ችግር የለም ሐሳቡን ንገረኝ የለም በዚህ ሐዲስ አይ ሐሳቡን ንገረኝና ሐሳቡን ባይሆን ወይ ኮንሴፕት አሁን እንደዚህ አይነት ነገር ሲሆን በመረጃ ካልሆነ እኔ ሐሳቡን ሰጣለሁ አንተ ታደምጣለህ ማለት ነው በዛ ነው ምንድነው በእስልምና አያን በቃ ሐሳብ ልጨርስ ምን ይላል መረጃ ባለ ነገር ላይ ብናወራ አይሻልም እሺ ቶ መረጃ ባለው ላይ በእነዚህ ታምናለህ መረጃ አውራ አውቁ በእነዚህ አሁን ባልኩ ያባል ሌላው ደግሞ ሊሞት በሻዳ አሁን ግልጽ ነው ሁሉ ሙስሊም ጋር መወያየበት ግልጽ ነው አንድ ለሙስሊም ለምሳሌ አሁን ሊሞት ሲል ወደ አላህ ምንድነው ማለት ምን አላውቀውም ምንድነው ወደ አላህ አሁን ሊሞት ሲል ምን ካለ ጀነት ይገባል ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ካለ ኻሊሰን ሚን ቀልቢሂ ማለት ነው በልቡ ያመነ ጀነት ይገባል አይገባም ኢንሻአላህ ይገባል እኔ እኮ ጥያቄ ምንድነው ይጣረሳል ወዴት ነው የሚጣረሰው አንዴ ጎኑ ስራው ተመዝኖ መልካሙ ስራ ካመዘነ ቆይ ኮለ ነገር እሱ ጀነት ካልሆነ ጀሃነም እዚህ ጋር ደግሞ ሐዲሱም ላይ ደግሞ ለልክ አላህ ሊምረውን የፈለገውን ሰው ቆይ ለነገር እኮ አላህ ሊምረው የፈለገውን ሰው በዚህ ምድር ላይ የፈለገ መልካምን ቢሰራ ለምሳሌ መጥፎ ቢሰራ ልክ ሊሞት ሲል አንድ እርምጃ ሲቀረው ይላል ፊማ የብዱ ሊናስ እኮ አንድ እርምጃ ሲቀረው ተዘላታለሁ ክርስቲያኖች እቺን ሐዲስ ተናገሯል እኮ አስጨርሰኝና ወደ ጀነት ይገባል ደግሞ ከናቱ ደግሞ ሲወለድ ማህፀን ደግሞ ለጀሃነም ከፈጠረው ደግሞ ምንም መልካም ቢሰራ ለጀነት አንድ እርምጃ ሲቀረው ጀሃነም ይገባል አሁን ይሄን ሐዲስ ሁለተኛ እንዳትጠቅሱላት ይሄን ሐዲስ ኧረ በደንብ ጠቅሱ ሁለተኛ እንዳትጠቅሱላት ምን አለ መሰለህ ይሄው ለምሳሌ እኔ አሁን በመረጃ ነው እኛ ሙስሊሞች የምናወራው በመረጃ ነው ሳይ ሙስሊም 112 ቢ ላይ ምን ይላል መሰለህ እንግሊዝኛ ታውቃለህ አረብኛው ልትወው እንግሊዘኛም ጎበዝ አይደል እሺ ላንብብልህ ታዲያ በምንድን ነው የምንግባባው እሺ እኔ እየተረጎምኩ ላንብብልህ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ለምን እንዴ ጨርሰውና ጠቅሰኸዋል እኮ ኦሬዲ ስለጠቀስከው ማለት አለብኝ ያው እንግሊዝኛውንም አልኩት ይሄንንም አልኩት ያው ስለሆነ ኢነ الرجل አለ አንድ ሰው አለ ለيعمل عمل اهل الجنه የጀነት ሰዎች የሚሰሩትን ስራ ይሰራል ፊማ يبدو للناس ለሰዎች ግልጽ በሚያደርገው አለ ወላኪን ከሰዎች ኋላ ሆኖ የጀሃነም ሰዎች የሚሰሩትን ስራ ይሰራል ሰው ለሰዎች ግልጽ በሚያደርገው ግን ምን ይሰራል መልካም ስራ የጀነት ሰው የሰማሁት አያት እየሰማኸው ነው የሰማኸው ነው እስልምና ወጡ እኔ ምን አገባኝ ስለነሱ ከነሱ ምን አገባኝ እኔ ስለነሱ ይሄው ሐዲስ ይሄው
እሺ አሁን ሌላ ጥያቄ አለ? ይሄን ሁለተኛ ጥቅስ በእርግጠኝነት አይ ምንም አይደለም። ይሄው እኮ አሰጋጅ የነበሩ ብዙ መስጊድ ያሰግዱ ወደ ኢየሱስ ክርስቶስ መጥተው በግልጽ እስኪ አንተ ማለት ነው አንተ እሺ አንድ ጥያቄ ልጠይቅና እሺ አንተ አሁን እውነት ላይ ነው እውነት ላይ ነው ያለው በትሞት የተነገረ ጀነት ኢንሻአላህ ጀነት ነው ቀጥታ የምትገባው ሱረቱል ሙእሚኑን ኢንሻአላህ ጀነት እገባለሁ አሁን ኢንሻአላህ ምን ማጣት የለብን እንዴት ኃጢአት ብሰራ ማህርታን ጠይቋለሁ ማህርታን ጠይቋለሁ ከሞትክ በኋላ እሺ አዎ እኔ ኢንሻአላህ ለምን ማህርታን አሁን ጠይቋለሁ በየሰላቴ ድንገት አሁን እያወራኝ ልትሞት አትችልም ይችላል ያው ድንገት ነው ሞት ይችላል ግን ሙስሊም በመሆኔ ብቻ ጀነት እገባለሁ ኢንሻአላህ መቼ በላይ ሙስሊም በመሆን ብቻ ልንገራው ልነግርህ ሙስሊም በመሆን ጀነት በመሆኔ ብቻ ገባ እስኪ ያሳይ ከቁርአን ሙስሊም በመሆን ብቻ ቁርአን ያው ለምሳሌ በእኔ ያውጣልኝ በአማርኛ ይሄው አማርኛ አይ በአማርኛ ሙስሊም አማኝ ነው ታውቃለህ አይደል? አዎ ምዕራፍ 23 ቁጥር 1 ላይ قد أفلح المؤمنون ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ አለቀ። ስለዚህ በአጠቃላይ ኃጢአትን ብትሰራ እንደፈለክ ምትኖርም ጀነት ትገባለህ እሱን ልነግርህ ነው እያለ ነው እሱን ልነግርህ እኮ አዳምጥ ለምሳሌ አንድ ሰው ሽርክን እስካልሰራ ድረስ ማለት ሽርክ ማለት በአላህ ላይ ማጋራት ማለት ታውቃለህ ሲሳርለ ከሱ ጋር ሌላ ባላንጣና ለማድረግ ማለት ነው ይሄንን ካላደረገ ሰውየው ምን ይሆናል ካደረገ ቀጥታ ጀሃነም ነው የሚገባው ሙስሊም አይባልም ሲጀመር ከዛ በኋላ ይሄንን ነገር ካላደረገ ግን ዝሙት ከሰራ ሰውን ቢገል ምን ቢያደርግ የሰራውን ወንጀል በአጠቃላይ ይቀጣል ጀሃነም ገብቶ ማለት ነው ሚዛኑ ይመዘንና ማለት ነው ከዛ በኋላ ሙስሊም በመሆኑ ብቻ ቅጣቱ ያልቃል ፍትሃዊ ስለሆነ አላህ በማመኑ ያስወጣዋል ማለት ነው በዚህ መንገድ ከሆነ አላህ ነው አላህ ፍትሃዊ እሺ እንደዛ አላህ ፍትሃዊ የሚሆን እንገልብጠው ጥያቄው ኃጢአተኛው ጀሃነም ሲከት ደግሞ ጻድቅ ነው የሚለውን ጀነት ከገባ እንደዛ እዚሁ ጋር ነው እንገልብጠው ቆይ ሚዛናዊ አለም እንገልብጠው እዚሁ እንገልብጠው አንተ ድናል ዛሬ አይ ያንተ ቆይ እኔ ጨረስኩ አንተ ድናል አለንክ አይ ያንተ መልስልኝ ቆይ ጨረስኩኝ እኔ ጨርሻለሁ በቃ መልሻለሁ ድኛለሁ አንተ ድናል አለንክ አይ እርግጠኛ እኮ አይደለም ድኛለሁ እኔ ኢንሻአላህ ድኛለሁ ሙስሊም ሆኜ ከሞት እርግጠኛ አይደለም ማለት ድኛለሁ ወላሂ ድኛለሁ ጀነት ትገባለህ ሙስሊም ከሆንኩ ወላሂ ጀነት ገባለሁ ሙስሊም ሆኜ ከሞት ካል በአላህ ካላጋር ዝሙትን ብትሰራ ሰውን ብትገድል ትገባለህ ለምን ተቀጥቼ እወጣለሁ አሁን ያንተን መልስልኝ መልስልኝ አንተ ይሄ ራሱ ከተል እውነተኛ አንዴ መልስ አንደኛ ደግሞ አላህ እውነተኛ ፈራጅ አይደለም ማለት ቆይ አንዴ መልስልኝ ድናል አላንከ እኔ ድኛለሁ ከምንድን ነው ይላል ከኃጢአት እሺ ከኃጢአት እና ከኃጢአት ከሚመጣ ፍርድ እሺ ዝሙት ብትሰራ ድናል ወይስ አላንከ ኢየሱስ ክርስቶስ ሲሞትልኝ የሰራሁት ኃጢአት ኢየሱስን ካመንኩ በኋላ ደግሞ በጽድቅ የምኖርበትን ጸጋ ተሰጥቶኛል ገብቶኛል ጽድቅ ይዞ ለምሳሌ ቲክቶክ ላይ አማን ሻሎም የሚባል ሰውዬ በሚስቱ ላይ በብዙ ነገር አድርጓል እንደምታውቀው ባለፈው ያው ያቀርግለሰብ ባናወራ ደስ ይላል እንዴ አምኗላ እሱ አማኝ እኮ ነው እኔ አሁን እሱን ተወውና ስለኔ ህይወት ልምጣ እኔ ስለኔ ህይወት ልምጣ ገብቶኛል አሁን ስለአንተ ህይወትም መጣ አልመጣ ይሁን አንድ ነገር አለ ስለአንተ ህይወት መጣ አልመጣ የሰው ልጅ ተሳሳች ነው አይደለም ነው ለዛ አንተ ኃጢአት የሚባል ሶሪ ስለዚህ ኃጢአትን ብትሰራ ድናል አለንክም ቆይ አረ የኔን ጨርስልኝ መጀመሪያ እሱ ልመልስልህ ነው ጥያቄ ኢየሱስ ክርስቶስን አምኜ ለሰራሁት ኃጢአት ይቅርታ አግኝቻለሁ ከዛ በኋላ የትኛው አረስከው ይሰማኝና ሁለት ደቂቃ አላወራም አንድ ደቂቃ ነው ተሰምተውራል የሰራሁት ኃጢአት አለ ለዛ አምኜ ኢየሱስ ክርስቶስን በመቀበሌ ኃጢአት ይቅር ብሏል ከዛ በኋላ ያለው ደግሞ በጽድቅ የምኖርበት ጸጋት መቼ ነው ይቅር ያለው አንዴ አስጨርሰኝ ከዛ በኋላ ግን ለምሰራው ኃጢአት ድንገት ተሳስቼ ብሰራ ኃጢአት ንስሐ እገባለሁ ባትገባ በሞት አሁን በሞት እግዚአብሔር እድል ይሰጣል የንስሐ እድል ስለዚህ ዝሙትን ብትሰራ ድናል ማለት ነው ስለዚህ እግዚአብሔር ዝሙትን ያበረታታል አረ ፍትሃዊ አምላክ አይደለም እግዚአብሔር ፍትሃዊ አምላክ አይደለም እንዲህ ነው ያልኩህ እንዲህ ነው ያልኩህ ስለዚህ ዝሙትን ተሳሳታለህ በቃ ካይምሮ በላይ ጀነት እኔ እኮ በምድር ላይ አንድ ጥያቄ ልጠይቅ ቆይ አረ ቆይ አትጠይቀኝ ሰው ተሳስተህ ልትገለጥ ትችላለህ ዝሙት ልትሰራ ትችላለህ ልትዋሽ ትችላለህ ተሳስተህ አይታወቅም ይሄንን ንስሐ ሳትገባ ብትሞት ድናል ስለዚህ እግዚአብሔር ያበረታታል እኔ እያልኩ አይደለም ሐሳቤን አልተረዳኝም እንጂ ሰው ለምሳሌ በኢየሱስ አምኛለሁ ብሎ ማለት እንደፈለገ ኃጢአት እየሰራ ማለት ሳይመለስ ንስሐ ሳይገባ ቢሞት ወደ ዘላለም ሞት ነው የሚገባው ቢያምንም በክርስቶስ ስቅለትም ቢያምንም ንስሐ አልገባማ
እኮ ንስሐ ባይገባም በቃ ስቅለቱ ባዶ ነው። ስቅለቱ እስከ መጨረሻ ኢየሱስ ምን አለ? እስከ መጨረሻ የሚጸና እሱ ይድናል ማለት። እስከ መጨረሻ የሚጸና ይድናል እንጂ በኢየሱስ ክርስቶስ ደም አይደለም። ካዳ ኢየሱስን ካደ ኢየሱስን ነው ካደው ወይ ዝሙት ነው የሰራው? አጋጣሚ ተሳስቶ ካደው በህይወት ካደው። ይሄ በህይወት ካደው የምንፍቅና አስተምሮ ነው። በፕሮቴስታንት አስተምሮ እንደዚህ እንዳትል ቁም ነገር ይሄ ሁሉን አውቄያለሁ አትበል። ቁም ነገር እውነት ለበትትና ልንገር እኔ ወላሂ ነው የምልህ። አይ ሁሉን አውቄያለሁ። አንተ መምህሮችን ሂድና ጠይቅና፣ ወላሂ ነው የምልህ መምህሮችን ሂድና ጠይቅና በክርስቶስ ጥሩ ነገር እያለ ሆኖ ሁሉን አውቄያለሁ አትበል። ስለ አንተ አሁን እኔ ስለ እስልምና ሁሉን አውቄያለሁ ብዬ ካንተ ጋር አላወራም። ስለ ክርስትና ሁሉን አውቄያለሁ መብት ነው። ግን እኔ እኮ ስለዚህ ግን ተባረክ ሌላ ጊዜ ማውራት እንችላለን። እዚህ አሁን መጽሐፍ ቅዱስንም አንብብ፣ ቁርአኑንም አንብብ። እውነት ሁለት አይደለም ወደ አንድ እውነት ትመጣለህ። ደግሞ ትመጣለህ በቅርቡ ወደ ኢየሱስ አገለግላለሁ። ለማንኛውም አባቴን ስንት ሰው በአላህ ፍቃድ መልሻለሁ አታስብ። ኧረ እባክህ ለማንኛውም መልካም ወይ ሲባቱ እየመጣ ነው መርካቶ። እሺ ሌላ ቀን እንገናኛለን። በጣም ጥሩ ኮንቨርሴሽን ነበረ። አመሰግናለሁ። ያው ዛሬ ምናልባት እዚህ ያለው ሌላ ጊዜ ከሌለው የሰው ስለሆነ እዚህ ላገኝ እችላለሁና አይ እኔ እኮ ነው አሁን እኔ እናንተ ስልክ ግን ስጠኝ እንለዋወጥና ያዙስ እንዴ እኔ አንተ ስለፈቀድክልኝ ነው እንጂ ለአንድ ሰከንድ እዚህ ጋር አልቆም እንዴ የመወያየት የፍቃድ ጉዳይ አመሰግናለሁ። እኔ ወንጌል አጣሪኝ ሲለኝ ነው የመጣሁት። ምን ነው 09 ጌትነት እሺ እስማኤል ብለህ ያዘው። እሺ ሻባሽ አይ እሺ እሺ ያው ተርሲና ግዴታ ሰላም ተረጋጋ ሰውዬ በዚህ መንገድ ያለው ወላሂ ላሲ አላህ ይወዲ በል መስጂድ አላህ ላይቭ ላይ ነበርኩ እኮ ሰው ወላሂ በዚህ መንገድ ተመልሶ ይመጣ። ኧረ መቼም አይመጣም። እዚህ ጋር ስራ አይደል እንዴ ማድረጋችሁ? ጌትነት ቨርሰስ እስማኤል ወደዚህ ዘው ራሱ አላየሁ ወላሂ ኧረ እንዴ ዝም ብሎ ይሰብካሉ እንዴ በየመንገዱ እውቀት አለን ብለው። እሺ ግን መምጣት አይቀርም መሰለኝ ወደዚህ። ለምን ቀይ እንጂ መብራት ግን የለም ይቦ አለ የለም አላህ ፍራ መብራት ጠፍቶ ነበር እኮ ካርድ አለች ካርድ አለች ጅራው ቻርጅ ያህን እንትን ቻርጅስ ወይኔ ቻርጀርን እናንተ ሰዎች ምንድነው የምትሉት? ሴሊየርስ ምንድነው የምትሉት? እናንተ ታካብዳላችሁ እንዴ? ወላሂ ነቢያቶች እኮ በዚህ ላይ እኮ የሞቱ ነቢያቶች አሉ እንዴ። እኔ ብሞት እኮ ሸሂድ እኮ ነው። እና ፈሪ ናችሁ እንዴ? አውዙ ቢላህ ምን ሆናችሁ ነው? አካበዳችሁት ወላሂ። መጀመሪያ እኛን ግን እንዴ ቀልደኛ አርባኛ ምን ሆናችሁ ነው? አርባኛ አውዙ ቢላህ አንተ የኔ ነው የዘለን ተነስ ይሮና በቃ ቁልፈስክ ጋራስ አይ እንግዲህ እጅ ጃኬት ልብስ አይ ተመለሽ መምጣት አይቀርም ወላሂ። እሺ ጋራስ ነው አጀልህ ዛሬ ነው ካለኝ ይቀርልኛል እንዴ? ምንድን ነው እንደዚህ የሚያንቦቀቡቃችሁ? እስማኤል ወንድሜ ምን አልከኝ? እስማኤል ወንድሜ ምንድን ነው እንዲህ ቡቁ የምትሉት? ምን ሆናችሁ ነው? በኋላ በህልሙ ይመጣል። በዛሬ በህልሙ ነው የሚመጣው። إذا عزمت فتوكل على الله إن
ኢነላሀ ዩሂቡል ሙተወኪሊን። እሺ እንደዛ ነው። ተመልሼ መምጣቴ የማይቀር ይመስለኛል። አይ ቲንክ ተመልሼ እመጣለሁ። ግን ቢሆንም ባጌን ይዤ ብሄድ የተሻለ ነው። የታለ እንትን ቁልፉስ ይዘዋል? ኢየሱስን እኛም እንወደዋለን። እሺ አይዞህ ይወዳል አንዴ በሩን ልዝጋ። ታዛዥና ፈጣን ተንከባካቢ እንደነበረች ይነገርላታል። ይህ ታዛዥነቷ ከቤት አልፎ ጎረቤቶቿን ባላት አቅም እንድትረዳና እንድትንከባከብ አድርጓታል። ጀማው እንዴት ናችሁ? አላችሁ? ኢንሻአላህ እና ለማንኛውም ባይሆን ኑና